እንደ ሐሳብ ፖድካስታችን ዛሬ አንዋርና አኒስ በሌሉበት ጠብቆ ያሲን ምን ይዞልን መጣ? አላህ ኡስታዝ ኑሩ ቱርኪ ማለት ትንሽ ዩኒክ ነው። ስለሱ ነገር ነው። ልበድ እንኳን ብትል እብደት አያምርብህ፣ ልሳደብ ብትል ስድብ አያምርብህ። ለምን በየቀኑ 5 ወቅት ሰላት ላንተ መርፌ ስለሆነ ትዝ ይልሃል ከአንድ ክፍል እስከ 8 ድረስ ለምሳሌ ትዝ ይልሃል? አረ በደንብ በ7 ዓመቴ ስቴዲየም ሄጄ ማስቲካ ዞራለሁ። የወጣትነት አላህን በጣም ይፈልገዋል፣ ሸይጣንን በጣም ይፈልገዋል። ነገ ከዘራ ሴትዝ ሸይጣን ምንም ብዙም አይፈልግም ካንተ። በዑመር ኢብኑ አብዱልአዚዝ ጊዜ ላጤ የሚባል የለም፣ ሁሉም አግብቷል። የቲም የሚባል የለም፣ ቤት ተሰርቶለታል። አሮጊት ወይም አረጋያን የሚባሉ የለም፣ ቤት ተሰርቶላቸዋል። አንድ ደሃ ጠፍ። የአላህ ነገር ያው በ2 ዓመት ልዩነት ደግሞ ኒካ አሰረ። ኦረ በለው ማሻአላህ። አማትሪክ 21 ዓመት እሺ 2 እና 1 ቃኔ ላገባ ነው ብሎ ወጣት ያስብና የሆነ ከተማው ላይ ሰርግ ሲያይ አውዙ ቢላህ ምን ብዬ ነው ማገባው ይላል። መኪናውን ሲያይ ቀውጤውን ሲያይ ምን ሲሎ ሲደምረው 3 ሚሊዮን ገብቶበታል። እንዴት ያስብ? የ9ኛ ክፍል ተማሪኮ ገርል ፍሬንዱ ደብተር ነው እንጂ ሴት አልነበረች ማለት 2 ሴት አቅፎ ሲወጣ ያስደነግጥ። አንዳንዴ ሙሽሮችንም ሰዎች እያስደነገጡ ነው። ወይ እኔ አፈር ልብላ የሚሉዋሉ። አገባም እኔ አፈር ምን አረገባል። ትልቅ የቀልብ ማለስለሻ ደግሞ እኛ ጋር አለ። እሱም የቲሞችን መዘየር ነው። እንግዲህ እንደ ሐሳብ ፕሮግራም አዘጋጅ ወንድሞቼ ለመጀመሪያ ጊዜ አንደበተን ከዚህ የበለጠ ደግሞ ሚሊየን ሲያም ቢሊዮኖች ተከትለው የተሻለ እንድሰራ በሚል ደግሞ ገና ሳልቀምሰው ጣፋጭ ኬክ አምጥቷል። شبابنا هيا إلى المعالي هيا صعدوا شوامخ الجبال شبابنا هيا إلى المعالي هيا صعدوا شوامخ الجبال هيا اهتفوا يا معشر الرجال بسم الله الرحمن الرحيم السلام عليكم ورحمة الله وبركاته ودنا የተከበራችሁ የአፍሪካ ቲቪ እና የእንደ ሐሳብ ፖድካስት ተከታታዮቻችን ሳምንትና ጊዜውን ጠብቆ እንደ ሐሳብ ፖድካስታችን ዛሬ ይምራል አንዋርና አኒስ በሌሉበት ጠብቆ ያሲን ምን ይዞልን መጣ? አላህ አንዴ ለያሲን ኮሜንት ላይ የገባችሁ በደንብ ያሲን በሉ ዩቲዩብ ላይ ያላችሁ ማለት ነው። ያላለሰለሰ ትግል ነው ለዚህ ሎጎ አንዴ ከስንት ጊዜ በኋላ ማለት ነው ያው ኦሬዲ ከጀመረን ጀምሮ አሁን 16ኛ ኤፒሶድ ነው እንደ ሐሳብ ፖድካስት እዚህ ጋር ይሄ ኡስታዝ ዛሬ ነው የተለጠፈው። ማሻአላህ እንደ ስፖንሰር በየኤፒሶዱ እናስተዋውሳለን። ለጥፉልን እያለን አይመን ነበረ ካይመን አንስተን ኃላፊነቱን ለያሲን ሰተን ያሲን በሚገባ ተወጥቷል። በደንብ ሴሌብሬት እናደርጋለን። ሁለቱ ደግሞ አኒስና አንዋር ባሉበት እንደ ሐሳብ ፖድካስታችን ሰዓቱና ጊዜውን ጠብቆ በአፍሪካ ቲቪ በኩል እንዲሁም ደግሞ በስልካችሁ በኤዲ ፕላስ በኩል መጥቶላችኋል። ኤዲ ፕላስን በደንብ ሰብስክራይብ እያደረጋችሁ ዛሬ ይዘን የመጣ ነው እንግዳ ደግሞ ዛሬ እንግዲህ ይዘን መተናል። ዛሬ በጣም እንደ ሐሳብ በጣም የተለየ ኤፒሶድ ይመስለኛል። በይዘትም ከዛ ማቴሪያልም በደንብ የተሟላበት ምናልባት ወንድሞች ቀርተው ሊሆን ይችላል እንጂ ከዛ ደግሞ ከምናውቃቸው በግሌ ደግሞ በጣም ኢንስፓየር ከሚያደርጉኝ ኡስታዝ በደንብ መንገዴን እንትን ካሉኝ ኡስታዞች ኡስታዝን ይዘን መተናል። ዛሬ ደግሞ እንደ ሐሳብ አንድ ስቴፕ ወደ ላይ ከፍ ያለበትን ይዘን መተናል። ኡስታዝ ኑሩ ቱርኪን ይዘናቸው መተናል። እንደ ሐሳብ ፖድካስትን ስፖንሰር ያደርገልን አልጀዘሪ ኢንተርናሽናል ኦንላይን የቁርአንና የአረበኛ የቋንቋ ትምህርት ቤት እጅግ አድርገን እናመሰግናለን። ባላችሁበት ቦታ ሆናችሁ ስልካችሁን ብቻ ተጠቅማችሁ በአጭር ጊዜ ውስጥ ብቁ የሆኑ ኡስታዝ ተመድበውላችሁ በኦንላይን በቀጥታ በኢሞም በቴሌግራም በዋትስአፕም የቁርአን የማንበብ ችሎታችሁን እንዲሁም የአረበኛ የቋንቋ ትምህርታችሁን ማሳደግ ማንበብ መማር ትችላላችሁ ይለናል አልጀዘሪ ኢንተርናሽናል ኦንላይን የቁርአን እና የአረበኛ ትምህርት ቤት። የዚህ ፕሮግራም ስፖንሰራችን ነው። እጅግ አድርገን እናመሰግናለን። 0900 7151 01 ላይ የደወላችሁ አሊያም ስልክ ቁጥሩን ሴቭ እያደረጋችሁ መመዝገብ ትችላላችሁ። መልእክት ሰምተን እንመለሳለን። እሺ ኡስታዝ እንኳን ደህና መጣ። አክብረህን ካለ ጊዜ ላይ ቀንሰህ እኛ ጋር ስለመጣ እንግዳችን ስለሆንክ እጅግ አድርገን እናመሰግናለን። እንኳን ደህና መጣ። እንኳን ደህና ቆያችሁ። ስለመጣ እኔ በጣም ደስ ያለኝ በጣም ደስ ብሎኛል። ከኡስታዝ ጋር ለመጀመሪያ ጊዜ ተዋወቀው እንዴት ነው? እንትን ላይ መሰለኝ እንደ አህለል ሙስሊም ስቴጅ ፕሮግራም አዘጋጅተን ከዛ በፊት እንትኑ ነበር የሚደርሰን ስለ እስር ለናምና ብዙ ነገር ይነገረናል። እኔም ወደ አባቡር አካባቢ የሆነ ያህል ጊዜ እንትን ስለነበረኝ ከዚህ ወጣ ልጅ ነው ምናምን እናውቀዋለን ምናምን እንባል ነበርና የዛን ጊዜ ሳይ በጣም የተለየ ስሜት ነበር ለኔ። አልহামዱሊላህ ዛሬ ደግሞ በደንብ ቁጭ ብለን
ኢንሻአላህ ይሄንን የመሰለ ፐርሰናሊቲ ምን አይነት ሐለት ፈጠረው፣ ምን አይነት እጆች ሰሩት፣ ማን አሳደገው፣ በምን አይነት መንገድ መጣ ምናምን የሚለውን ከዛ ደግሞ ለወጣቶች አብዛኛው ኦዲየንሶቻችን ወጣቶች ናቸው። ሶ እነሱን ታርጌት እያደረግን ብዙ ሀሳቦች እያነሳን እየጣልን እንወያያለን ኢንሻአላህ። ድጋሚ ሀምዚም አንስቶታል ወደ 5000 ምናምን ልጆች አሉ። ከዛ ውስጥ ከዛ ሁሉ ሰዓት ተቆርሶ ለእንደ ሀሳብ ጊዜ ሰጣችሁ ስለመጣችሁ አላህ አክብርልን። እንደ ሀሳብ በሙሉ በክሩ ስም እናመሰግናለን። ኡስታዝ ትዝ ይልሃል ሀምዛ? አዎ ሾጀሌ ነው መጀመሪያ ሂፍዝ በጀመረበት ሰዓት ያው ከሌሎቹ ልጅነቱን በጣም ደስ ይለኛልና ያው ዝም ብዬ ጓደኛ አድርጌዋለሁ፣ ቀርበዋለሁ፣ ዘይረዋለሁ። ከዛ ከቤተሰብ ጋር ነው አስተዋወቅከናል እያለ ያው የዛሬዋ ቀን ደርሳለችና ሁሉ ጊዜ ያው ትልቅ ቦታ ይደርሳል ብዬ ከልጅነትም ከማስባቸው ልጆች ሀምዛ ነው። ለየት ያላለው እድገቱ ራሱ ቁጥብ ነው፣ ቁም ነገር ላይ ነው የሚገኘው በልጅነቱ። ሾጀሌ ሲሰግድ ግን ሱቢ ሰግጄ ስወጣ እሱን ሳልዘይሩ አልወጣም። የሌሎቹ አይን ካልበላኝ አላቅም እንግዲህ ሌሎቹ ይጓጓሉ፣ ግን ያው ሀምዛን በቪአይፒ ነበር የማይሆንና ዘይረው አንዳንዴም ቁጭ አድርጌው መክሬው እሱም ካየ አያልፈኝም እኔም ካየ አላልፈውም። የማይበል ነገር ግን በጣም ደስ የሚል ነበር። የሆነ ለዚህ እንደሚበቃ አይደለም። አሁን እኔ ገና ሀምዛ ምንም የበቃው ነገር የለም። ለምን ብዙ መጠብቅበት ልጅ ነው፣ ጥሩ አቅም ያለው ልጅ ነው። ግን የሆነች ጥሩ ቦታ እንደሚደርስ ግን ኢንሻአላህ ተስፋ አደርጋለሁ በኢዝኒላህ ኢንሻአላህ። ኡስታዝ እንዳሉን እኔ የረሳው ነበር የመሰለኝ ታውቃለህ። አረሳም በጣም ኡስታዝ ፈጅር የሚመጣበት ታይም በጣም ነበር በቃ የሚናፍቀኝ እሱን ለመዘየር ማለት ነው። ሐቂቃ አይምር ኡስታዝንና ሼክ ሐሚድ ሙሳን እሳቸው ደግሞ ሐሙስ ኪታብ ያስቀሩን ነበር። በቃ በጣም የሚገርም ጊዜ ነበር፣ የሚገርም ቀን ነበር ማሳልፍ። ጠዋት ነበር ኡስታዝን ዘይረው ሱቢ ላይ ፈጅር ላይ ማለት ነው። ከሰዓት ደግሞ ሐሚድ ሙሳ ይመጣሉ። አስቡ በጣም አሪፍ ጊዜ ነበር። ኡስታዝ ወደ አንተ ታሪክ እንምጣ። በእንደ ሀሳብ ፖድካስት ኢምራን በግርድፉ እንዳነሳው ብዙ ወጣቶችን የምናይበት ፖድካስት ነውና ብዙ ወጣቶች ይከታተሉናል። ዛሬ ትንሽ ወጣትነትህ ላይ እንትን እንላለን። ከዚህ በፊት በርካታ ኢንተርቪዎች ላይ ቃለ መጠይቆች ላይ ቀርባቸው ብዙ ያነሳቸው ፖይንት አሉ። ከዛ መካከል ስለ ወጣትነትህ ግን የተወሰነ ቢያንስ እስከ 20ዎቹ እስክትገባ ድረስ ወይ ደግሞ ከ20 እስከ 25 ባለው ጊዜ የተወሰኑ ታሪኮችን ብናነሳ ደስ ይለኛልና ከትውልድ ስፍራ እንጀምር። የት አካባቢ ነው ተወልደ ያደግከው? የት አካባቢ ነው ተወልደ ያደግከው? ከዛ በፊት ግን ኡስታዝ ኑሩ ቱርኪ ማለት ትንሽ ዩኒክ ነው። ስለሱ ነገር ነው። ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ያው እንግዲህ ወጣቶችን ያስተምራሉ፣ ይለውጣሉ፣ ማንነታችን ከፍ ያደርጋል ብላችሁ እናንተም በዚህ እድሜ ከፊሉ መጥፎ ቦታ በሚውልበት እናንተ ለራሳችንም ለወንድሞቻችን ለእህቶቻችን ይጠቅማል ብላችሁ የዚህ አይነት ፕሮግራም በማዘጋጀታችሁና ይህንን ፕሮግራም ደግሞ መርጦ አፍሪካ ቲቪ ለማህበረሰቡ ትላንት የመጀመሪያ አይን የከፈተ ቴሌቪዥን ነውና ትልቅ ፕሮግራም በትልቅ ሚዲያ በመነሳቱ እጅግ ሁሉንም አመሰግናለሁ። በጣም የወጣት መድኃኒት ደግሞ ቋንቋውን የሚያወራለት ወጣት ሲሆን ነው ጥሩ። የወጣትን መድኃኒት ላይፉን የሚያውቀው እድሜውን የሚያውቀው ሰዓቱን የሚያውቀው እሱ ነውና ጀዛኩሙላህ። እናንተም ወንድሞቼንም አጠቃላይ ላላችሁና ፕላስ ደግሞ ለአፍሪካም ቲቪ በጣም አድርገን እናመሰግናለን። እንግዲህ እንደተለመደው ኑሩ ቱርኪ ኑሩ ነው። አያቴን ስለምመስል ኑሩ ተብያለሁ። አያቴም ነጋዴ ስለነበሩ በሀሳብ አድርገው ሲንቀሳቀሱ ወደ ቱርክ ገቡ። ቱርክ ነግደው በሀሳብ አድርገው ወደዚህ ሲመጡ አባቴ ተወለደ። ከዛ በኋላ መልኩም በጣም ቀይ ስለሆነ እንደኔ ጥቁር አይደለምና አባቴ ቱርኪን ትመስላለህና ቱርኪ ብለው አወጡለት። ሪዋያው ደኢፍ ይሁን ምን ይሁን አላቅም፣ ብቻ እንደተነገረን ቤተሰቦቻችን አያታችን ሲገቡ አዲስ አበባ ለስራ ሲወጡ አባቴ ተወለደ ቱርኪ ተባለ እንጂ የቅጽል ስም ሳይሆን አባቴ ስም ቱርኪ ተብሎ ነው የሚጠራው። ኑሩ ቱርኪ ኑሩ ቱርኪ ኑሩ ነው።
ኑሩ የሚለውን ደግሞ ስም ያወጡልኝ አያቴ ናቸው። ፊቱ ኑር ይመስላል አላህ ኑር ያርገውና ኑሩን በለዋለች አያቴ። ኑሩ ብላ እሷን እንኳን በህይወት የማይቻታለው ለአመታትም ቢሆን ኑሩ ብላ ወጣለች። እንግዲህ አላህ ቀልባችንም ስራችንም ኑር ያርገውና በዛ ስም ነው እንግዲህ ስያሜ ያወጡልን። ብዙ ጊዜ እንዳነሳችሁት ነው ከዚህ በፊትም በደንብ ትጠየቃላችሁ ብዬ አስባለሁ። እንትን ነው የሚመስለው ይሄ ወይ የመድረክ ስም የብዕር ስም ኩንያ ነው የሚመስለው። ኩንያ ነው። ብዙ ሰው እንደዛ ነው የሚመስለው። ግን ያው የአባቴ ስም ነው አላህ ይርሐሙ። ባለን ሪዋያ መሰረት እንግዲህ ከቱርክ አያቴ ሲመጡ አባቴ ተወለዱ በሚል ነው የምንይዘው። ሪዋያ ضعيف ምን የሚሆን እኛ የደረሰን እዚህ ደረጃ ነው። ሌላ እንግዲህ ታሪክ ደግሞ ስንሰማ ضعيف ነው ካሉን ደግሞ በሌላ ፕሮግራም ضعيف ነው ቱርክ ሳይሆን የሄዱት ጅማ ሲመለሱ ነው ካሉን ወደ ጅማ እንመጣለን ኢንሻአላህ። የት አካባቢ ልጅ ናችሁ? የተወለዳችሁ የት አካባቢ? ተወለዳችን እንግዲህ ያው በአውቶቢስ ተራ በጎጃም በረንዳ በጨው መረንዳ መሀል ላይ የምትገኝ ሰፈር አለች። አባቦራ አካባቢ ነው የተጠራ ነው። እንደ ድንገት የኔ እዛ መወለድም ብቻም ሳይሆን ለህይወታችን ስንቅ ሆነን 7 ሜትር ነው መስጊዳችንና ቤታችን። እሱ ደግሞ ትልቅ አስተዋጽኦ ያደርግላል። ልበድ እንኳን ብትል እብደት አያምርብህ፣ ልሳደብ ብትል ስድብ አያምርብህ። ለምን በየቀኑ 5 ወቅት ሰላት ላንተ መርፌ ስለሆነ መርፌ እየተወጋ ስለምትውል ሰላትን ደግሞ በሰገር ቁጥር ደግሞ ያው ኢነ ሰላተ ተንሃ አኒል ፈህሻኢ ወል ሙንከር ስለሆነ መጥፎ ነገር እንዳትውል ያደርጋል። አስተሳሰብ ቁርአን፣ አስተሳሰብ ዲን ነው፣ አስተሳሰብ ሂጃብ፣ አስተሳሰብ መቅራት ማቅራት፣ መንቀሳቀስ ማንቀሳቀስ ሁሉም ነገር ነው ያለው። የኔም ብቻም ሳይሆን አልহামዱሊላህ ያ ሰፈር ብዙ ዳዮችን ያወጣ ነው። በህይወትም ያለው የሞቱም ወንድሞቻችን ኡስታዝ አብዱል መጂድን ጨምሮ ትልልቅ ዑለማዎች የነበሩበት ትልልቅ ዑለማዎችም ያቀሩበት በኢትዮጵያ ያሉ የሚባሉ እንደ ሼህ መሐመድ አሚዲን፣ ሼህ ሰይድ አህመድ ሙስጠፋ፣ ሼህ አብዱል ባሲጥ ረህመቱላህ ዐለይሂ፣ ሼህ ቃሲም ረህመቱላህ ዐለይሂ ትልልቅ ዑለማዎች ያሳለፉበት ተፍሲር አልቁርአን ተጀምሮ ያለቀበት ሰፈር ነው። አልহামዱሊላህ ያ መወለዳችን ደግሞ ሌላ አስተዋጽኦ አለው። ለምን ሰው በራሱ ራሱን ለመለወጥ ትግል ያደርግና ኢንቫይሮንመንት ደግሞ ያሸንፈዋል፣ አካባቢ ያሸንፈዋል። እና ያው ለመስተካከልም አንዱ ጥሩ ጓደኛ ኢንቫይሮንመንት ጥሩ መሆን ምናምን ይባላልና እኛም የተወለድንበት ሰፈር ያው ሁሉም ነገር አለ። ሁሉም ወንበድናው በደንብ አለ። ያው እንግዲህ ቹዝ ዘ ቤስት አንሰር ነው መርጣ እንግዲህ ጥሩ መለስ ነው። እንግዲህ ሀያ ለሰላ እየሰማህ ደግሞ ወደ ሌላ መሄድ ቢያንስ በሼም እንኳን ጥሩ ትሆናለህ። መስጊድ አጠገብ ስትሆን እንኳን አላህን ፈርተ ይቀርና በሼም እንኳን ጥሩ ትሆናለህና አልহামዱሊላህ። በጣም ማህበራዊ ህይወት አለ አይደል እዛ አካባቢ? በጣም አጃይብ ሰፈር ነው። አጃይብ ሰፈር ነው። በቃ የሚገርም ነው። በቃ ላይፍ የምታየው እዛ ነው። የእውነት የምትሳሳቅበት የምትጫወትበት ነው። ለቅሶህም ሰርግህም ችግርህም ካለ ያቅሙን የሚሆን ሰው ነው። ልክ እንደዛው ደግሞ ከሰው ከፍላለሁ ሰው ንቃለሁ ካልክ ደግሞ የለም አለቀልህ። በዛ ባለው ጀማዓ ላይ ደግሞ አንድ ነገር ፈጥራለሁ ካልክ ከባድ ነገር ነው የሚፈጠርብህ። ከሶሻል ነው የምትወጣው። አይሁሉም ይዞርባል። ጎንበስ ካልክ ግን አንተ እንዳንተ እዛ ሰፈር ቀና የሚል ሰው ማንም የለም። ማህበራዊ ጉዳይ ደሃ በሆነ በመሞት እዛ ሰፈር አይሰማም። ተከብረ ነው የምትሸኘው፣ ተከብረ ነው የምትዳረው፣ ተከብረ ነው የምትታከመው። የናከል ጭቅቃን ሶሻሉ በጣም ቆንጆ ነው ከሚባሉ በላይ። ከዛ ትምህርት ቤት አካባቢ የትምህርት ቤት ነው የተማርከው? ትምህርት የትኛው ኤሌመንተሪ ያለ ስኩል አለ። ስትጀምር ሀሎሊያ በሀሎሊያ አድርገን ወደ አፍሪካ ማለት አፍሪካ ቁጥር 2 ኦኬ እሺ አበበች ጎበና ጋር አጠገብ አፍሪካ ትምህርት ቤት የሚባል አለ። ከዛ ደግሞ ከዛ ጣጥፈን ወደ መዲሽን የተማርነው ሃይ ስኩል መዲሽን የተማርነው አማዲሽ እዛ ነው እስከ 12 የጨረስነው። የምን አይነት ተማሪ ነበርክ? ለምሳሌ እስከ ክላሱን እንከፋፍለውና ከአንደኛ ክፍል እስከ ትዝ ይልሃል ከአንደኛ ክፍል እስከ 8 ድረስ ለምሳሌ ትዝ ይልሃል? አረ በደንብ። ምን አይነት ተማሪ ነበር? በጣም ጎበዝ ተማሪ ነኝ። ከ1 እስከ 5 ውጪ ወጥቼ አላቅም እስከ 9 ሚኒስትሪ ላይ በቃ 87 ሳመጣ በጣም ተበሳጨው። ወርዶ ማለት ወርዶ እንዴ 87 አመጣለሁት ብለን በጣም
ተረብሼ ነው የገባሁት። በጣም ነው የምታጠኑት? ተማሪ ነን፣ በጣም እማራለሁ። ትምህርት ችግር የለብንም። ፕላስ ደግሞ ከ7 ክፍል እስከ 12 ክፍል ደግሞ አለቃ ነበርኩኝ። ቀሪ ተማሪ የሚቆጣጠረው አለቃ ነበር። ይሄ ልጅ ደግሞ መስጊድ ስለሚገባ መምህሮቹ ልጅ አይዋሽም ተብሎ አለቃ እኔን ነው የሚያደርጉኝ። እስከ 12 ክፍል አለቃ ስም የምጠራው ነው ነበርኩኝ። አሁን ለምሳሌ ከ5 ክፍል እስከ 8 ክፍል ምናምን በቃ ፎከስ አድርገህ ነው የምታጠናው ወይስ ይሄ ናቹራሊ ጊፍቲድ የሆኑ ተማሪዎች አሉ? 1 ክፍል ገባው ደብል ገብቼ ነው 2 ደብል ገብቻለሁ የዛ ጊዜ። አሁን ደብል አለ እንዴ አላውቅም። አሁን ተተዋል። ደብል ቀረ። አዎ ቢመለስ ጥሩ ነበር። አንዳንድ የፈጣም ልጆች በከድሚያቸው 1 አመት ተቀንሰላቸዋልና ወይ ተጨምርባቸዋል ወይ ተቀንሰላቸዋል። እኔ ደብል ነው የመታሁት። ደብል እየመታው ነው እንትን ያልኩት። 1 ክፍል ገባው ወደ 3 ነው ያለፍኩት። ከ1 ወደ 3? አዎ ከ1 ክፍል ትማራለህ ፈርስት ሴሚስተር ድረስ፣ ሰከንድ ላይ 2 ትገባለህ፣ ከ2 ወደ 3 ነው እንዴ? እዛም ደግሞ ገብቼ ከ1 እስከ 3 ነው የወጣሁት። 3 ክፍል? አዎ እኮ በተፈጥሮ ነው ኡስታዝ በቃ አላህ ሰጥቶናል እኮ። ያው አልহামዱሊላህ አላህ ሰጣችሁ። ከዛ ትንሽ የእናንተ ጥረት አለ። ትንሽ ማጥናት ትንሽ የሚባል አይደለም፣ ጥረት የግድ ነው። ትንሽ የምትለው ደግሞ የዘንድሮ ወጣት ይሄን ከሰማ ሌላ እንደ በደንብ ማጥናት አለበት። ትንሽ ቀይዘ ብዙ ብር አታተርፍም። አቃ ብዙ መሙላት አለበት። የምታስታውሰው አጠናን እስኪ ለምሳሌ? ያው ሰዓት አለ ብዙን ጊዜ ጥናቱ። አሁንም እንደው የተሻለ ሰዓት የሚባለው ሱቢ ሰግደ የምታጠናው በጣም የሚገርም ነው። እንኳን ትምህርት ሳይሆን እንደው ንግድም ጨምሮ እኮ እንደው ጧት ተነስቶ ወደ ገበያ ለሚወጣው ሰው አላህ ስራውን በረካ ያርግለት ብሎ ዱአ አርገውለታልና ከሱ በኋላ ታጠናለ። የናክል እንደው የዛን ጊዜ የተጠናከረ ላይብረሪ ሲስተም ምናምን ብዙም የለም። እዛን ጊዜ ላይብረሪ ቤት ነው፣ ላይብረሪ ቤት ነው የምትጠቀመው። ያ ቤት ደግሞ ሱቢ ሰግደ እንትን ትላለ። ግን በፕሮግራም ስትመራ ስፖርቱም አለ። በጣም ኳስ አሳልፈናል። የትምህርት ቤት ከኤሌመንተሪ እስከ ሃይስኩል እግር ኳስ ተጫዋች ነን። አየር መንገድ እግር ኳስ እንትን ብላ አንድ ቀን እንገናኛለን። አብሽር የእግር ኳስ ቡድን አላችሁ ተብሏል። እሱን እንተያያለን። ሰሞኑን እኮ ኳስ ተጫውተናል እኮ። አብሽር አይቻችኋለሁ፣ እንተያያለን። አብሽር እሱ ሌላ ጊዜ እንትን እንዴት አያየን? ወላሂ ደህና ነው። ባለማግባት ተቀርብ ይለኛል። አላገባም። እሱ ነው በጣም ሲያገባኝ ነበር። እሱ በጣም ሲያገባ ነበር። የኳስ ጆርኒ ላይ በደንብ እንትን ምንል ይመስለኛል። እኔም እስከ ሲቪ ምናምን የተጫወተ እሱ ኳስ ተጫዋች ነው እኮ። ጃይብ ኢንሻአላህ። ኳሱ ራሱ ሜዳ ይፈልጋልና ሀቃቁን እዛው እንከፍላለን ኢንሻአላህ። ባይሆን ስለዚህ አሁን ስለ ጥናቱ ስታነሱ የሆነ እንትን እያየሁኝ ነበር። በጣም እየሰራችሁ ነበር የምትማሩት ምናምንና እንዴት ነበር አሁን እንደነገራችሁ ከ1 እስከ 3 ምናምን ነው የምትወጡት። በአንድ ሳይድ ደግሞ በደንብ ትሰራላችሁ። ፋይናንሻሊ ቤተሰብ ለማገዝ ምናምን የሚኖሩ ትግሎች ነበሩና እንዴት ነው ያንን ባላንስ የምታደርጉት? አሁን ምን መሰለህ፣ አብዛኛው ጊዜ አላህ Subhanahu Wa Ta'ala ከሚሰጠው ለሰው ልጆች ትልቁ ነገር በረካ ነው። የእድሜ በረካ አለ፣ የሰዓት በረካ አለ። እኔ አሁን ትምህርቴን እንዲስማር ስቴዲዮም ሄጄ ማስቲካ ዙሬ ሳንቲም፣ ምክንያቱም በዛም ጊዜ 3 ብር ትምህርት ቤት መክፈል ከባድ ነበር። 3 ብር ነበር። እንደውም የሆነ ጊዜ 5 ብር ገብቶ ቂያማ ቆሞ ነበር፣ 2 ብር ተጨምሮ። የዛን ጊዜ እኛ ትምህርት ቤት ኤሌመንተሪ ስንማር የህዝብ ትምህርት ቤት እንጂ የመንግስት ትምህርት ቤት ኤሌመንተሪ የለም። የህዝብ ተብሎ ነው የሚሰጠው። ኤሌመንተሪ ላይ ማስቲካ ተሸጥ ነበር ውስጥ? አዎ ማስቲካ። በ7 አመቴ ስቴዲዮም ሄጄ ማስቲካ ዞራለሁ። ቤት ውስጥ ቆይ፣ ቤት ውስጥ ስንት ናችሁ? አላህ ይርሐመው ከሞቱት ወንድምና እህቶቻችን ጋር 9 ነን። በዛ አይ ያለ ነው 5። ለምሳሌ በዛ ሰዓት በአንተ ኤሌመንተሪ በነበርክበት ሰዓት ታላላቆች አሉ አይደል? በደንብ አሉ። እኔ ትንሽ ነኝ። የሚገርም አንድ ላይ ነው፣ አንድ ቤት ውስጥ ነው የምትኖሩት። አሁን የነሱ ሚና ምንድን ነበር ቤት ውስጥ? መሞከር ነው። የሆነ ነገር ይሞክራሉ። የናቀ ቋሚ ነገር የለም። ይሞክራሉ። ግን የኔ ገቢ ይበልጣል ከሁላቸው። ከ5ቱ ታላቆቼ የኔ ገቢ ይበልጣል። ቢያንስ 10 ብር ይዤ እገባለሁ እኔ። እንዴ አሁን ታላላቆች እኮ አሉ ማለት አንዳንድ ጊዜ አንዳንድ ሰው የቤተሰቡ የኑሮ ለምሳሌ ዝቅተኛ ኑሮ የሚኖር ከሆነ ለመለወጥ የሚገርም ምክንያት ይሆናል። አሪፍ ሞቲቬሽን ይሆናል። ቤተሰቡን እያየ እዚህ ጋር ችግር ላይ ናቸው፣ ሰው ነው ሰርቼ መለወጥ አለብኝ ብሎ የቤተሰቡ ችግር ለለውጥ ያነሳሳዋል። አንዳንዱ ደግሞ ራሱ የቤተሰቡ ችግር ምክንያት ይሆነዋል። እኔ እኮ ቤተሰቦቼ ስለሌላቸው ነው እንጂ አሪፍ ደረጃ ምደርስ ነው፣ የሀብታም ልጅ ስላልሆንኩ ነው፣ መነሻ ገንዘብ ስለሌለኝ ነው ብሎ የሚደረድራቸው ምክንያቶች ይኖሩታል። አንተ ደግሞ በዛ ላይ ታላላቆች አሉ። የትኛዋን ክፍተት ለመሙላት ነው ማስቲካ እያዞርክ የነበረው 7 አመት? የቤት ወጪ ለመስጠት 1 ብር ሳላስቀር እሰጣለሁ።
የተሰራው እንዳለ ወደ ቤት ይገባል። ኬስ ማስቀመጥ የለም ላስቀመጥ ቫልዩ ነበረው ግን ኡስታዝ ብሩ ላ ኢላሀ ኢላላህ ማለት አንተ ሰርተህ ያመጣኸው ነው ወይስ ጀስት ለመንቀሳቀስ? እኔ ስመጣ ቤቱ ፈታ ነው የሚለው ያው ሁሉ ታላላቆች ሁሉ ፈታ ነው የሚሉት። በጣም እንዴ ትልቅ ብር ነው። ምክንያቱም የዛን ጊዜ 15 ብር 10 ብር ብሩ ራሱ ኡዱ ነበረው መሰለኝ። በጣም ቫልዩ እንትን ብሏል። አሁን ብትን ነው የሚለው የዛን ጊዜ ኡዱ ያለው ነው የሚመስለውና ያን ነገር ተመደድቦ እንትን ይላል። የሚያጅብ ነው። በዚህ በኩል ስቴዲዮም ማስቲካ ተሸክላለ። መቅሪብ ኢሻ ደግሞ ስትመጣ ደግሞ መስጊድ ጫማ ተጠብቃለ። መስጊድ አባቦራ ፈት ጫማ በደንብ ተጠብቀያለሁ። ቀዮ እያሉኝ እንደውም አንድ ብር ሲሰጡ በቃ የለህም አንተ 6 ሰው ከሰጣ 6 ብር ነው። ግፋቢል ቤተሰብ ተደብቄ የማደርገው 2 ዳቦ 1 ሻይ በ35 ሳንቲም ይበላና 4 ብር ከ65 ሳንቲም መልሳለሁ። ያው ብርቁ የዛን ጊዜ ብስኩት መብላት ነው። ኡዱን ጀድድ የሚባል ብስኩት ቤት አለ። እዛ ሄደን እንበላለን። ብስኩት ቤት ካልክ ትፎገራለህ በቤተሰብና ኡዱን ጀድድ እንላለን። ያው ኡዱን ጀድድ ከተባለ ያው ብስኩትና ወተት አለ እንትን የሚል አንድ ብስኩት ከአንድ ወተት ጋር 35 ሳንቲም ከፍልበታል። ዋጋ ጨመረ ተብሎ ማለት ነው። እሱም 10 ሳንቲም ስሙኒ ነበር። ስሙኒ አጣቋት ማለት ነው። አራን ያቀጣል ረህማት አጣቋት አራን ያቀጣል ታቀጣል ያቀጣል። ስለዚህ ትልልቆች ናቸው። እድሜያችሁን እያወኩ ነው። እሺ ተፎገርን እኔ ግን አይመስለኝም በስም ነው የነገሩኝ። አላየህ ግን እሰራለሁ በደንብ አድርጌ እየሰራው ነው። በተለይ ደግሞ ስቴዲዮም በአብዛኛው ጊዜ የሚሄደው የጦሩ ወይ መከላከያ የሚባል የእግር ኳስ ቡድን አለ። የዛ ቡድን ደጋፊ ነኝ። ኳሱን ለመደገፍ ነው። በነገራችን ላይ ከመደገፍ በላይ መጫወት ነው የምወደው። ዋው ብዙ ሰው እንደውም በጣም ኳስ ስለመጫወት የማን ደጋፊ ነው ሲሉኝ ሁሉንም ሰላም ለማለት ሲንደርላንድ ነው ብላቸው። በኢትዮጵያ ብቸኛ ነው የምደግፈው ሲንደርላንድ። ምክንያቱም ሰዎች ኤክስትራ ነገር እየሄዱ ስለሆነ በመሸነፍ ማማውተት መጠጣት ጨጓራ የተቃጠለ ብሎ በማሸነፍ ሰፈር መበጥበጥ ከሁለቱም የለውም። እኔ ሲንደርላንድ ሲገባበትም አልহামዱሊላህ ሲያሸንፍም አልহামዱሊላህ። ግን ሰሞኑን ቲክቶክ ላይ የሆነ ልጅ መጥቶ ነበር። አንድ ልጅ ብቻ ሰንደርላንድ ነው መደግፈው ምናምን ብሎ 2 ሆናችሁ መሰለኝ። ምስጋና ይገባ ጌታ 2 ላረከኝ ብዙ አይንረሽም ነው። እሺ አሁን ጦሩ የሚባል ቡድን ነበር። በአሁኑ መከላከያ ወይ መቻል ተብሎ ይጠራል። መቻልም ተብሎ ጦሩም አሁን መከላከያ ተባለ መሰለኝ። መቻል አሁን መቻል ነው። መቻ እንገባ ነበር። እዛ አካባቢ ብዙን ጊዜ የጦሩ ቲፎዞ ስትሆን ጦሩ ሲገባበት ጎል የኔ ቀባድ ይሆናል። ግን የጦሩ ደጋፊ ነኝ። በደንብ አስመረበት። እኔ የጦሩ ደጋፊ ነኝ። እሺ ምኞቴ ግን እዛው እየደገፍኩኝ እያለ ግን እቃዬ እንዲሸጥልኝ ጦሩ ጎል መግባት አለበት። ጦሩ ላይ እንዲገባ ዱዓ ታረጋለህ። ደጋፊ ሆነ ገብቷል እንዲሸጥ ማለት ነው። ጦሩ እንደገባበት ሁሉም ማስቲካ ያዛል። የጦሩ ደጋፊ ሁሉም ሲጋራ ያዛል። ከዚህ ያኝካል፣ ከዚህ ያጨሳል ደጋፊው። እኔ ማብሬ በሳጫለሁ ግን እቃዬ ጨርሻለሁ። ከዛ ኡስታዝ በዛ መሃል ሽያጫቸውን ጨረሰ። አሁን የሚታይ ቤተሰብ ሄደ ያችን ፍራንክ ማስረከብ ጉጉት ነው። ያላ ከጎሉ በላይ ለርሶ የተለየ እንትን ነበረው ማለት ነው። ከዛ በኋላ የሆነ እቃዬ ባዶ ሲሆን የሆነ ተደግፋለሁ። እንዲገባ አልገባም ብለ ደግሞ ተደግፋለህ። በጣም የተለየ ኤክስፒሪያንስ ነው። የኳስ እንትናችሁ እንዴት ነበረ? ብዙ ጊዜ የሆነ ኢንተርቪዎችም ለማየት ሞክር ያለሁኝና በእንትን ነው በግርድፍ ነው የሚነሳው። በጣም ብዙ ወንድሞች ያሉበት ማለት የኔ ኤጅ ወጣቶች ምናምን ብዙ ያሉበት ቦታ ነውና ከዛ ደግሞ የኳስ አለ የዳዋው እንቅስቃሴ አለና ሁለቱን በሆነ መልኩ ብታነሱልኝ። ያው እንግዲህ ምን መሰለ አሁን እኔ ያሳለፍኩት በጣም ሰፊ ላይፍ ነው። በጣም ሰፊ ላይፍ ነው። ኳሱ አለ፣ መስራቱ አለ፣ መማሩ አለ፣ ዳዋው አለ። ዳዋም የጀመርኩት ከአፍሪካ ትምህርት ቤት ከ7ኛ ክፍል ጀምሮ ነው ዳዋ የጀመርኩት። መዲሽም ለ4 አመት አሚር ነበርኩኝ። መድኃኔዓለም ሚኒ ሚዲያ ገብተን ቁርአን ከፍተን የረመዳን ፕሮግራም አዘጋጅተን ምናምን ነው የምንሄደው። በጣም ተከብረን ነው መድኃኔዓለም ትምህርት ቤት ላይ ሚኒ ሚዲያኛ ነበር እንትምለው ቁርአን ነው የምንከፍተው። ረመዳን ሲገባ ቁርአን ነው የነሱም የራሳቸው የጸሎት ፕሮግራም የጾማቸው 2 ወር መዝሙር ሲከፈት ምናምን ችግር የለም መብታቸው ስለሆነ እኛም ረመዳን ላይ ደግሞ ሙሉ ሰዎች መጣችሁ አዳምጡ ብዬ ሚኒ ሚዲያ ገብተን ቆንጆ ፕሮግራም እንሰራለን።
ስነ ጽሁፍ የግጥም የመነባነብ ተዘጋጅቶ ስለ ረመዳን ፈዲላ ምናምን ተነግሮ ሁለተኛ አወሊያ ነበር የሚባለው በእኛ ሰዓት ገና ዩኒፎርም ሳይጀመር ሂጃባችሁን ነጭ አርጋችሁ ሁላችሁም ነው ብያቸው በጣም መከባበር ስለነበር ጥሩም የዳዕዋን ፕሮግራም ነበር ከሚዲያው ውጪም የምትሰጡ 15 ደቂቃ ላይ በሜዳ ላይ ዳዕዋ እናረግ ነበር ውይይት ሁሉ ነበር በቃ ኢሳ ጌታ ነው አይደለም የሚል ውይይቶች ሁሉ በደንብ አድርገን እናደርጋለን ጥሩ ወጣት ነበር በዛ ጊዜ ነበረው ለምን ቅዳሜ ለሴቶች እሁድ ለወንዶች ፕሮግራም ነበረ አባቦራ መስጊድ ላይ የመዲሽ ተማሪ ሙሉ ቅዳሜ ሴቶች ብቻ እሁድ ወንዶች ብቻ መጠን ቆንጆ ፕሮግራሞች ይደረጋል ሰኞ ማክሰኞ ሐሙስ ሮቡን ጁማውን ደግሞ ትምህርት ቤት በደንብ እንገናኛለን በጣም የሚገርም ጊዜ ነው ያሳለፍን ነበር የአፍሪካ አብሮ የነበሩ አብሮ ሄደ ማለት ነው እዛ ማለት አፍሪካ ወደ መዲሽ የምትመደበው መዲሽ ስንት ያክፍል ነበር የገባው 9 ብራንች ነበረ ሱመያ አጠገባሁን ብራንች የሚባል ብቻ ነበረ ከዛ በኋላ 10 11 12 እዛው ነበር እንዴት ነበር አሁን ለምሳሌ በየዘመኑ ወጣቱ ላይ የሚነሱ ፈተናዎች አሉ ችግሮች አሉ በጊዜያቸው የነበሩ የወጣትነት ፈተናዎች በጊዜያቸው የነበሩ ምናልባት አንተ ላይ ባታየውም ግን በቃ ኢንቫይሮንመንቱ የሚነግርህ ነገር አለ አይደል ምን ነገሮች ነበሩ ምን ያስቸግራችሁ ነበር ያው እኛ ትንሽ ለየት የሚለው ወጣቱ ክፍል ሁለት ነገር ላይ ትኩረት ስለምናደርግ ብዙም ፈተና እንዳይኖርብን ካደረገን አንዱ እሱ አንደኛ የእግር ኳስ ቡድኑ አለ ብዙን ጊዜ ብዙ አላስፈላጊ ስሜቶችን የሚጠብቀው ስፖርት ነው ጀማዓ ነው ወንድማማችነቱ በደንብ ካለ ግፋ ቢል መልካም ታስባለ እንጂ መጥፎ ነገር አታስብ እኛም በነበርንበት የእግር ኳስ ቡድኑ በደንብ ይገናኛል ሁለተኛ ደግሞ ዳዕዋው አለ ቀደም እንደነገርኩ ቅዳሜ ለሴቶች እሁድ ለወንዶች የዳዕዋ ፕሮግራም አለ አዲስ ላይ ሰብስበን እንዳትቀሩ ብለን ቅዳሜና እሁድ በተለያየ መልኩ እንገናኛለን አላህ በሚያቀው በጣም ሳነሳው ሁሌ ደስ የሚለኝ እዚህ ሃይ ስኩል ላይ ያሳለፍናቸው ፕሮግራሞች በጣም ቆንጆ ነበሩ ያ ማለት የሆነ የሚወሰውሱ ውስወሳዎች ነገ ተደርስባቸዋል በሐላል ተደርስባቸዋል የሚል ልባችን ላይ በደንብ አለ ቅጥ አለባበስም ብዙም የለም የናከል ካለችም ደግሞ የሚገርመው የዛን ጊዜ ትንሽ ዳዕዋም ጠንከር ያለ ነበር የሚገርም አለባበስ ከለበሰች ምን ነይ እዚህ ጋር ቁጭ በይ እንደዚህ ካይለበስም ምናም ብለን ወዲያው ሰኞ ቀይራ ነው የምትመጣው ለምን ቀድ አድርግ ትንሽ ቀድ አድርጋ አይ እንደዚህ ካይለበስም እንጂ ክልክል ነው እንዴ ምናም ብለን ነው እንትምንለው እኛ መዲሽ ሆነን አወሊያ ተማሪዎች ለምን እንደዚህ ያንለበሱ ብለን ሄደን ከርዕሰ መምሩ ጋር ሁሉ ተጣልተናል ግን አስተካከሉት እንዴት እኛ መዲሽ እየተማርን እንደዚህ ያወሊያ ተማሪ እንደዚህ ይለብሳሉ ሄደን አሚሮቹን ሰብስበን ምን ብለን እኛና አዲስ ከተማ ልዩ ግንኙነት ነበር ሄደን አብዱል ከሪም ይባላል የዛን ጊዜ ርዕሰ መምሩ እንዴት ደሳሉ ተማሪዎቹ በደንብ ተነገራቸው ዩኒፎርማቸው እንዲያስተካክሉ ይሄን አክል ትንሿን ቅድ ለምን አየን ብለን እንዴት ቅድ ትለብሳለች አንድ ሴት ድንገት ከስርኮ ቀሚስ ለብሳለች ግን ቅድ ለምን ትለብሳለች ይሄን አክል በጣም ጠንካራ ሲደመር ደግሞ ጥሩም ተማሪም ስለነበረ ርዕሰ መምሩም ዩኒት ሊደሩ ምናም በጣም ነው የሚያከብረን ቶፕ ተማሪ የነበረው የዛን ጊዜ ሙስሊሙ ራሱ ጥሩ ትምህርት እንዲያመጣም በሲዲ አድርገን የዛን ጊዜ በሲዲ አድርገን ማቴማቲክስ ፊዚክስ ኬሚስትሪ እነዚህን ሳብጀክቶችን በሲዲ ተሰርቶላቸው ማትሪክ የሚዘጋጁ ወንድሞች ይሰጣቸው ነበር እነዚህን በደንብ አጥኑ ለማትሪካችሁ ተብሎ በደንብ አድርገን ያባዛን በደንብ እንሰጣለን ለ1000 ለ2000 ተማሪዎች እየተባዛ በእንደዚህ መልኩ ውጤት ጥሩ እንዲያመጡ እንግዲህ አላህ ይጻፈለት ውጤት አምጥቷል አላመጣም ሰበብያው ግን ጥሩ ነበር በትምህርቱም ትኩረት አለ በስፖርቱ አለ በዲኑ አለ እንግዲህ በአብዛኞቹ አገኛቸዋለሁ አላህ በሚያውቀው ዛሬ የልጆች አባት ሆኖ ምን ብለው ጥሩ ላይፍ ነው ያለፈው እዚህም ያሉ ውጭም ያሉ አሉ በቃ ሲያነሱት በጣም ነው የሚረብሻቸው ያሳለፍናቸው የፍቅር ጊዜያቶች የዳዕዋ ጊዜያቶች በጣም ቆንጆ ነበረ ሐታ ሰላት እንኳን እንዲበረቱ የጧት ተማሪ ሆነን የከሰዓት ሰግደን ነበር ምንወጣው ባዶነት እንዳይሰማቸው አሚር ስለነበርኩ ማለት ነው እና በጣም ቆንጆ ጊዜ ነበር የሚጣፍጥ ዛሬ ደግሞ ይጣፍጣል አንድ ሰው እኮ በሃይ ስኩል ትምህርት ቤት ወንጀል አሳለፍኩ ብሎ አይደሰትም እንደውም አሁን ሲያስበው አልহামዱሊላህ በዘመኑ ቋንቋ የሴት ጓደኛ የምናምን የሚባል ነገር
ሳይገባ አንድ ልጅ ዛሬ ቆንጆ ነገር ለአላህ ቢያደርሰው በጣም ያመሰግናል። ልቡ በጣም ነው ደስ የሚለው እዛ ውስጥ አለ መግባቱ። የለም እኛ ጋር ሴት ጓደኛ የለም። ግን በሚገርም ሁኔታ በአብዛኛው ተጋብተዋል። በእናንተ ጊዜ ነበር? አዎ የነበሩት። አላህ በምን በኩል እንደሆነ እንጃ። መቼም ቀብድ ተሰጣጣው ነው መሰለኝ አላውቅም። ወይ የተቀጣጠሩት ነገር አለ አላሁ አለባ። ግን ተጋብተዋል። ብቻ በሐራሙ አልነበረ። በፍጹም ይሄ ሐራም አታስበውም። በቃ በሐራም ጉዳይ ላይ አይታሰብ። ዳዕዋው ይዞካል። አንዳንዴ ዳዕዋው እንኳን ልብ ሳይገባ ተመሳስለ የምትኖረው ነገር እኮ አለ። በቃ ሴቶችን ከሴቶች ጋር ነው የምታገናኘው፣ ወንዶችን ከወንዶች ጋር ነው የምታገናኘው። አልহামዱሊላህ ከኛ አልፎ ነው እኮ ማለት ነን ሙስሊም ሊሆኑ ሰዎች በቃ ኢስላም ማለት ይሄ ነው የሚል ጥሩ እንቅስቃሴ የነበረበት ሰዓት ነበር። ማስቲካዋ ከምን ደረሰች? አሁን መዲሽ ገብተናል፣ ሃይ ስኩል ገብተናልና ማስቲካው እንዴት ሆነ? ወደ ምን ቀየርከው ስራው? እስከ ሃይ ስኩል እስከ መጨረስ ድረስ ማስቲካው አልቆመ። 12 እስከ ጨረሰ? አዎ። በመሀል ሌላ ስራ አልሞከርክም? ሌላ ስራ ብዙም አልታየኝም። አንድ ብዙን ጊዜ እኮ ሌላ ስራ መታሰቡ ገቢው ቀነሰ አልቀነሰም ብለህ ነው። ገቢው አልቀነሰም ጥሩ ነው። እስከ 12 ታያለ ሪፍሬሽ ታደርጋለህ። እስከ 12 ጥሩ ሽቀላ ነበር። አዎ ቆንጆ ነው። ገቢም ስላለ። ከማን ጋር ነበር የምታሳልፈው ጊዜ? ማለት ጓደኛ ብዙ ናቸው። ያው ከኔ ጋር ብዙ የሚያገናኝ ነገር አለ። ስትወጣ የሚያገኝ ያለ። ምክንያቱም ከነዚህም ደግሞ ከቀራ በኋላ ትምህርቱን ከጨረስክ በኋላ ከ10 በኋላ ደግሞ ቂራአት አለ። ትቀራለህ፣ ታቀራለህ፣ ትማራለህ፣ ታስተምራለህ። ኦኬ። የሆኑ ቦታ ያው ለምሳሌ ትምህርት ቤት ላይ ስትሄድ የትምህርት ቤት ጓደኞች ቂራአት ላይ ሰፈር ላይ ምናምን ነው እንጂ አንድ ጓደኛ ወይም የሆነ ሰርክል አልነበራችሁ? 3 ሆናችሁ ስራው ቦታ ላይም አንድ ላይ ከዛ ትምህርቱ ላይ ቀኛ መድሽ ጨረስን። ትምህርታችን ተለቀቀን። ሳባን ሰግደልን። ሳባ ሰግደን ለአንድ ሰዓት ያላነሰ ከአንድ ሰዓት የበለጠ ደግሞ ቴኒስ እንጫወታለን። ቴኒስ የምትጫወተው ነበር? አዎ ቴኒስ የምንጫወትበት ቦታ አለ። እዛው ነው ሳምቡሳ በሻይ ነው ምሳ የምንበላው። ያው የዛን ጊዜ እንደዚህ ምሳ ይቋጠርልህ ምናምን የሚባል ነገርም የለም። ይቆጠራል? አይቆጠርም። ምንም ይቆጠር የለም። የዛን ጊዜ የሚቆጠር የለም። ቁርስ በልተው የማታ አንድ ላይ ከራት ትበላለህ እንጂ ከቆጠርክም ቂም ነው የምትቆጠር። አዎ አረቂም አይቆጠርም። እዛው ያልቃል። የሚቆጠር ነገር የለምና ያው በመካከላችን ያው ሰኞ አንድ ሰው 10 ብር መያዝ አለበት፣ አንዱ ማክሰኞ መያዝ አለበት። ያ 10 ብር 3 ወንድሞችን በደንብ አድርጎ የሚያጠግብ ያው ልዩ የምትለው ምግብ የለም። ድንገት ግፋ ካለ አንዳንዴ ወጣ ትላለህ። የሆነ አጋጣሚ ከተከሰተ የ3 ብር ዶሮ ነበርና ዶሮ አንዳንዴ እንበላለን። 3 ብር ዶሮ ነበር። በጣም ነው እንዲህ አይነት ነገር ከሪያሊቲ የሚርቅብኝ። 3 ብር ነበር። ወደ ማን ነው ሀግቤስ አካባቢ የዶሮ አፍሪካ ቴሌቪዥን አካባቢ አንድ ዶሮ ቤትና ቡላ ቤት የሚባል ነበር። እነዚህ አልደረሱበትም። በጣም አይ ሰፈሩን ነው መላቸው እንጂ አያውቁትም አብዛኞቹና ያ ቦታም አንዳንዴ በቃ ድንገት በ3 ወር አንዴ የሆነ ነገር አላህ ካሳካለን እንበላለን። አሁን ኡስታዝ የእናንተ የሃይ ስኩል ቆይታ በተለይ ትምህርት ቤት ቆይታችሁ ትምህርት ትማራላችሁ። ከዛ ትርፍ ጊዜ በቃ በጣም እንትን ካላችሁ ትንሽ ወጣ ብላችሁ የራሳችሁን ፍላጎት አራመዳችሁ ከተባለ ያቺ ውዱ ጀድደን እንምጣ ነው። ብስኩት ቤት ወይ ቴኒስ ቤት ነው። ከዛ ባለፈ ትርፍ ጊዜያችሁን ስራ ነው፣ ትምህርት ነው፣ ቂራአት አለ፣ ከዛ ስፖርት ምናምን እንደዛ ታሳልፋላችሁ። አሁን ምን ሆኖ ነው አሁን ያለውን ነገር ደግሞ የዚህ የ2018 2017 ምናምን ከተወሰነ ጊዜ በኋላ እየመጣ ያለው ጀኔሬሽን ስለሱ እስኪ ያወራን። ምን የጎደለ ነገር ኖሮ ነው? ኦር ደግሞ በአንተ ምልከታ አይ ቲንክ ሱመያ ትምህርት ቤት ላይም አሁን ባለበት ባለድርሻ ነህ አይደል? ሱመያ ትምህርት ቤት ላይ ከትምህርት ቤቶች ጋር ያለህን ኮኔክሽንም አውቃለሁና እስኪ ሃይ ስኩል አሁን ያለውን ሪያሊቲ የሆነ ነገር ብለህ አንሳልን። ያው እንግዲህ በነበረን ጊዜ እኛ ጋር የበለጠ የምታደንቀው ብዙ የሚፈታተኑ ነገሮች የሉ። እኛ ትልቁ አስተዋጽኦ ካደረገልን ሜዳዎች ነበሩ፣ የእግር ኳስ ሜዳ። ከ10 ሰዓት በኋላ ብዙ ጊዜ ኳስ ላይ ነው ወይ ታያለህ ወይ ትጫወታለህ። ልዩ ፕሮግራሞች ይዘጋጁ ነበር። ቢያንስ በእኛው ዙሪያ 3-4 ሜዳዎች አሉ። ይህ ሜዳ ደግሞ አሁን ከደርግ በኋላ ኢህአዴግ ገባ። በኢህአዴግ እየጠፋ ነው የመጣው። ሜዳ የሚባል እየጠፋ መጣና ጫት ቤት ነው እየበዛ ያለው። ትውልድ ማጥፊያ ነው እየበዛ ያለው።
የሜዳ መኖር በጣም አስተዋጽኦ አለው። በቃ ቶሎ ትምህርት ቤት ደብተር እናስቀምጣለን። ዋጅብ የሆነብን ሰላት አስረን ትሰግዳለህ። ልትጫወትም ብትሄድ መጀመሪያ ላትጫወት ትችላለህ። ታያለ ቢዚ ነው የምትሆነው። በቃ ሲጨልም ነው ወደ ቤት የምትገባው። ከዛ በኋላ መስጊድ ነው ያለኸውና ትንሽ እኔ ወደ ትውልድ ብቻ የትውልድ የሚለውን ነገር በግሌ ማንሳት አልፈልግም። ለምን ትውልዱ ላይ ያልተስተካከለለት ብዙ ነገር ስላለ ብዬም ስለማስብ፣ ለምን እኛ በነበርንበት ጊዜ እንኳን ጫት መቃም ጫት መላክ ነውር ነው። ስፖርተኛ በቃ ባሁን ሐዲሱን ጠብቆ ምናምን አይደለም እኮ ከስፖርተኛ እንደዚህ አይነት ነገር እንትን አይልም። ይሄ የተለያዩ አላስፈላጊ ነገሮች ላይ አይቀርብም። በእኛ ጊዜ ግን በነበረው አጭር ጊዜ ነው። በእኛ ጊዜ ስንል እንግዲህ ለሌላ ያስተመልካቸው ሩቅ አይደለም። ሜቢ እንግዲህ የ25 ዓመት የ20 ዓመት ታሪክ ነው። በጣም የእግር ኳስ ሜዳዎች ነበሩ። አሁን እኔ የማውቃቸው የእግር ኳስ ሜዳዎች ሁሉ ከፊሉ ኮንዶሚኒየም ተሰርቶባቸዋል፣ ከፊሉ ተቃጥሎባቸዋል ተብሎ ብዙ ቤት ተሰርቶባቸዋል፣ ከፊሉ ተሸንሽኖ ተሽጧል። እንደውም አሁን ደግሞ ካያችሁ እቺን ደግሞ 2 ዓመት 3 ዓመት ደግሞ ስናየው ሚኒ ሜዳዎች እየበዙ ነው ያሉት። አሁን እሱ ትልቅ ለትውልዱ እኔ በግሌ ትልቅ ተስፋ አለ ብዬ የማስብበት አጋጣሚ ነውና ያ ትውልድ እድልም ስለነበረው የሚያደክመውም ነገር አልነበረም። አሁን አንድ ሰው ጫትና ቻቱ እኩል ሆነበታል አይደል? ብዙ ጊዜ ረጅም ሰዓት ነው የሚያሳልፈው በሱ ላይ 3 ሰዓት 4 ሰዓት ቁጭ ብሎ ከሞባይል ጋር የሚያወራ አለ። ያ አማራጭም አልነበረም በዛ ሰዓት። ጥሩም መጥፎም ተብሎ የቴክኖሎጂ እጃችን ላይ አልገባም ነበር በዛ ሰዓትና እሱም አንድ አስተዋጽኦ አለው እና ትውልዱ ላይ ከማነጋገራችን በፊት ምንድነው ያለው? አሁን አንተ ባለበት ሰፈር ሮጧን ከትምህርት ቤት እንደመጣ የእግር ኳስ ሜዳ አለ ብለህ ታስባለህ? በጣም ጠባብ ነው። ሁኔታዎች የተስተካከሉለት ቦታ ብዙ ቦታ የለም። አሁን እንኳን እንደው ትንሽ እየተመቻቸን ባለበት ሰዓት እኮ እግር ኳስ ልጫወት ብሎ አንድ ሰው መጫወት አይችልም። ከመጫወቱ በፊት ገንዘብ ማዋጣት አለበት ለሜዳው ለማክፈል። ይችላሉ የሚለው ራሱ አሁን አጠያቂ ነው። ሁሉም ሰው ሊመጣ ይችላል ወይ? ምክንያቱም ኢንቨስተሮች ናቸው ሜዳውን እየያዙ ያሉት። እነዚህ ኢንቨስተሮች ደግሞ ሳንቲም ይፈልጋሉ። ለምን? የሚከፍሉት ነገር ስላለ። አንድ የዳህ ልጅ እንደው ከትምህርት ቤት ሲመጣ ኳስ ሜዳው ላይ ሊጫወት ይችላል የሚለው እሱ ራሱ በጣም ስራ ይፈልጋል። ድንገት ቅን ባለ ሀብቶች ተጫወቱ ብለው ካልፈቀዱላቸው በስተቀር አስቸጋሪ ነውና ያ የነበረበት ሰዓት ሜዳውም ኦፖርቹኒቲው በጣም ጥሩ ነበረ። ወደ እውነታው ስናየው ተጫውቶ የሚገባበት አጋጣሚዎች ብዙ አሉ። አንድ ሰዓት ተጫውቶ አንድ ሰዓት ሌሎቹ የሚቀይሩበት ወይም ሜዳውን ለሁለት ለሶስት ከፍለ ደግሞ የምትጫወትበት አማራጮች አሉ። ገፋቢል ደግሞ ገመድ ዘለ ሰውነትን አንቀሳቅሰ የምትመጣበት አማራጮች ነበሩና የኳሱ ስሜት በእኛ ሰዓት በጣም ነበር። በቃ እብድነን እኛ ለኳስ በጣም ረጅም ሰዓት ነው ኳሳችን የምናሳልፈው የነበረውና ያ ሂደት ትንሽ የተቸገረ ይመስለኛል ይሄ ትውልድ። በዛ ላይ ደግሞ አሁን ትውልዱም ከመውቀሳችን በፊት አሁን ያለው ኳስ ሜዳ ነው፣ ጫት ቤት ነው፣ ኳስ ሜዳ ነው፣ ፊልም ቤት ነው፣ ኳስ ሜዳ ነው፣ ከረምቡላ ቤት ነው። እያንዳንዱ ስናየው በልጦ ተገኝቷል። ለኢንቫይሮንመንቱ ዋናው ወሳኝ የሆነበት ነገር በልጦታል ይሄ ልጅ። ስለዚህ ወዴት ነው ይሄ ልጅ ሂድ የምንለው? እንዴት ነው አማራጭ ያለው? ቢያንስ እኩል እንኳን ያደረገ ቢኖር አይ ወደ ኳስ ሜዳው ሄዳለሁ እንዳይል እዚች ጋር የሚጠሩት ነገሮች ብዙ ናቸው። ያ ነገር አልተስተካከለም። ምክንያቱም እኔ በጣም ቆንጆ ትውልድ ነው፣ ሸሩን አይደለም ማንም መቁጠር ያለበት ጥሩ ትውልድ ነው። ይሄ ትውልድ አይደል አሁን ቴክኖሎጂ ኪሳችን ላይ እንዲገባ ያደረገው። ቁርአን የሚያዳምጥበትም ያዳምጥበታል፣ የሚያብድበትም ያብድበታል። መቼም ሞባይል ሁሉም መጥፎ ነው ሁሉም ጥሩ ነው አይባልም። በዚህ ትውልድ እኮ አዳዲስ ቴክኖሎጂ እየታዩ ነው ጭንቅላቱን ስለተጠቀመ። ትውልዱ ላይ ወቀሳም ከማቅረባችን በፊት በተቻለ መጠን እኛ ምን አቅርበንለታል የሚለው የሁሉም አካል ኃላፊነት ይመስለኛል። ያም ሆኖ ግን ትውልዱ አልহামዱሊላህ መስጊድ ከገባ ለመድረሳ ቅርብ ከሆነ የመዳን እድሉ በጣም ሰፊ ነው። ከዚህ የራቀ ሰው በፍጹም ሊድን አይችልም። የኢስላሚክ ኤንቫይሮንመንት ውስጥ ላይ ካልገባ ሰፈሩ ላይ ጀማዓና ጁማዓ ከሌለ ሰላም አለይኩም ሚላቸው ወንድሞች ከሌሉ ጨዋ የሆኑ ጓደኞች ከሌሉ ጨዋ የሆነ ጀማዓ ከሌለ ይጎዳል። የዚህ ተቃራኒ ግን እነዚህን ካገኘ ምንም አይሆንብንም ወንድማችን። ልጆቻችን ቤት የሚሄዱበት ነገር የለም። ምክንያቱም ዛሬ ወላጆች አልহামዱሊላህ ገንዘባቸውን ኢንቨስት አድርገው ከምግብም ልቀንስ ብለው ኢስላሚክ ኢንቫይሮንመንት ያለበት ቦታ ልጆቻቸውን እያስተማሩ ነው። አሁን ደግሞ በጣም የተሻለ ጊዜ እኮ አለ። በየግሉ ሰው መድረሳ እየከፈተ ነው። በየግሉ ኦንላይን እያስተማረ ነው።
ቁጭ ብሎ የፈለገው ሙሐደራ የሚያዳምጥበት እንኳን ያገሩ ሙሐዳዮች ይቅርና ዓለም አቀፍ ዳዮች የሚያዳምጥበት አማራጭ ነው ያለው። ወደዛ የሚሄድበትን ሂደት ልክ እናንተው ዛሬ እንደዚህ ለወጣቱ ተጨንቃችሁ ፕሮግራም እንዳረጋችሁ በዚህ መልኩ ከሄደ በደንብ መቀየር ይቻላል። እኔውን አንዳንዴ ሳየው ውጭ ሀገር ስወጣ ማጠብቃቸው ሰዎች ሲጋራ ሲያጨሱ ታያቸዋል። አሁን እናቴ ሰፈር ጨው በረንዳ ሲሄድ ነን ሙስሊም የሆኑት ክርስቲያኖች እንኳን እኔን ካዩ እንዲደብቁታል ሲጋራውን። አንድ ቀን እንደውም እንደ ድንገት እያጨሱ እያለ ለካ እንዲደብቆታል ሲጋራውን። እኔ ያላየሁትም። እኔ ቆምኩኝ። ለካ እጁ እየተቃጠለ ነው። አረ ኡስታዝ ተቀየስልን በእግዚአብሔር ቶሎ በል ምናምን ብሎ ተቃጥሏል ለካ እጁ። እኔ አላወኩም፣ ያወቅኩት ነገር የለም። ይሄን አክል እንኳን ነን ሙስሊም የሆነ ሰው ሀያ ያደርጋል። ኖርማል የምትላቸው ሌላ ዓለም ስታያቸው እንደውም አንድ ቦታ ሄጄ ዱግ አለኝ፣ ያዝ ሲጋራ ምናምን አለኝ። ኖርማል አድርገውት ማለት ነው። እኛ ሀገር እንደውም ኖርማል አለ፣ በጣም ኖርማል። በጣም አንዳንድ ዱርዬ መገለጫ የሚገለጸው እኮ ሲጋራን ይዞ ሲታይ ነው። እና እኔ ትውልዱ ላይ መስራት ከቻልን ለምን ለዚች ሀገር የሚጠቅመን ወቀሳ ሳይሆን ሶሉሽን ነው መፍጠር ያለብን። አላህም ኢነላህ ላ ዩገይሩ ማ ቢቀውሚን ሐታ ዩገይሩ ማ ቢአንፉሲሂም ነው። አላህ እንድን ነገር አይለውጥም ሰዎች ራሳቸው እስካለወጡ ድረስ። ድንገት ይሄ ፕሮግራም ብዙ ወንድሞችን ሊለውጥ ይችላል። ጊዜ አጠቃቀማቸውን ካስተካከሉ፣ የመድረሳ ጓደኛ ካላቸው፣ መስጊድ በይነል መቅሪብ ወልሻ ካሉ፣ እርግጠኛው እኔ ደግሞ ለወንድሞች የምነግረው ወላሂ ሁሉም ነገር እንደርስበታለን። ሁሉም ነገር ዛሬ ካልደረስኩበት ካልክ ደግሞ ትሰበራለህ። መጥፎ አወዳደቅ ትወርቃለህ፣ በሽታ ላይ ልትወርቅ ትችላለህ። ሁሉ አይቅርብኝ ካልክ ግን በአማረ መልኩ ግን ለመገናኘት ለማግኘት ለመድረስ ግን ራስን በደንብ መጠበቅ ያስፈልጋል ብዬ አስባለሁና ትውልዱ ላይ እኛ ከሰራንለት ይሄ ትውልዱ ይላል ወይ ከኔ የኔ ልጅ ነው ወይ አንተ ልጅ ነው ወይ እንትና ልጅ ነው እኮ ሌላ እኮ አይደለም፣ አዲስ የተፈጠረ አይደለም። ስለዚህ ምን አደርገንለታል የሚለው የአባትም የእናትም የራሳችንም የሚዲያውም የሃይማኖት አባትም የመንግስትም የሁላችንም እንትኖች ናቸው። ትውልዱ ካልተስተካከለ ቀብር ላይም ገብተን እኮ አላህ ይርሐሙ አይልህም ማለት ነው። ከዚህ የበለጠ ዱንያ ላይ ኪሳራ የለም። እኛ ቢያንስ የዲን ጭላንጭል ስላለን ረቢ ይርሐሙሁማ ከማ ረባያኒ ሰጊራ እንላለን። በልጅነታችን እንዳዘኑልን እናትና አባቶቻችን እዘንላችሁ ብለን ዱዓ እናረጋለን። ይህን እንግዲህ ማድረግ የምትችለው ትንሽ መስጊድ ላይ መድረሳ ላይ መርፌ ተወጋ ከሆነ ነው። ያንን ካላገኘ ግን ይህን እድል አናገኝም። ና ሁሉም ነገር አይቅርብኝ ካልወጣት ይደርሳል ብዬ ነው ማስበው። አደባባይ ላይ ተጥሎ መፍትሄ የለም። የሆነ ጥሩ መደበቂያ ይፈልጋል ይመስለኛል። በቃ አሁን እንደዚህ እናንተ እንዳዘጋጃችሁት የእግር ኳስ ፕሮግራም፣ የዳዋ ፕሮግራም፣ የዚያራ ፕሮግራም፣ መስጊድ የጽዳት ፕሮግራም፣ እናቶችን የመዘየር ፕሮግራም፣ የቲሞችን የመዘየር ፕሮግራም፣ ኡለሞችን የመዘየር ፕሮግራም እንደዚህ ወጣትነት ለምን የወጣትነት አላህም በጣም ይፈልገዋል፣ ሸይጣንም በጣም ይፈልገዋል። ነገ ከዘራ ስትይዝ ሸይጣን ምንም ብዙም አይፈልግም ካንተ። አወል ሰልፍ ከዘራውን ይዘ መስጊድ መግባት አይቀርም። የትም ሄድ መዝለል ማበድ አትችልም። ሸይጣን ወረዲ ዋናውን ሰዓት እንት ብሏል። ዝም ብሎ እኮ አይደለም ሰባቱሁም ይዙልሁም الله في ዚል يوم لا ዚል ኢላ ዚሉ የተባለው ሰባት አይነት ሰዎች ከአርሽ ጥላ ስር ይሆናሉ ተብሎ ያችን ትልቅ ቀን ነጃ የሚወጡት ሰዎች የተባለው ወጣትነት እድሜው ዲን ላይ ያሳለፈ መልካም ነገር ላይ ያሳለፈ ማለት ይሄ ከፍ ያለ ኃይል ስለሆነ ነው። ሁሉም ነገር መደባደብ ይናፍቀዋል፣ መቆጣት ይናፍቀዋል፣ መማታት ይናፍቀዋል፣ ሁሉም ነገር ይናፍቀዋልና አላህም ደግሞ በዚች ወጣትነት ታሪኮችን በሱረቱል ካፍ ስለነገረን ኢነሁም ፊትየቱን አመኑ ቢረቢሂም ወዚድናሁም ሁዳ ያላቸው እነዛ ወጣቶችን ነውና ይሄ ወጣትነት እድሜያችንን እኛም የተቻለንን አሻራ ካደረግን ትልቅ ስራ መስራት እንችላለን። ወጣትነት በአንድ ወጣት ትልቅ ታሪክ እኮ ተሰርቷል። አምስተኛ ኸሊፋ ተብሎ የሚጠራው ዑመር ኢብኑ አብዱል አዚዝ በጣም አጃይብ ነው። እድሜው 33 አመቱ ነው። የመራው 2 አመት ከ6 ወር ከ4 ቀን ነው። በሱ ዘመን ግን ሰደቃ የሚቀበሉ ሁሉ ጠፍተዋል። እንካ ብር ሲባል አሬዲ ምን ያደርግልኛል እኔ ኪሴ እስከሚል አንበሳና በግ እኮ አንድ ወክ በልተዋል አብረው መንገድ ላይ በጀት ስላላቸው ማለት ነው። ማን ይቀበል ሰደቃ ሲሰጥ አረን ያልቀበል ምን ያደርግልኛል ይላል። ወታደሮች ሁሉ ግራ እስኪገባቸው በዑመር ኢብኑ አብዱል አዚዝ ጊዜ ላጤ የሚባል የለም፣ ሁሉም አግብተዋል። የቲም የሚባል የለም፣ ቤት ተሰርቶለታል። አሮጊት ወይም አረጋያን የሚባሉ የለም፣ ቤት ተሰርቶላቸዋል። አንድ ደሃ ጠፋ። ብር የሚባል በጣም ተርፎናል። ምን ትለናል ዑመር ኢብኑ አብዱል አዚዝ? ምን እናርጋ አላህ ፊት እንዳንጠየቅበት። ሂዱና ቤት ስሩ ለየቲሞች። አረ ሰርተን ጨርሰናል። ለአረጋያን ስሩ። አረ ምንም የቀረ ነገር የለም። እንዲያርጉ ምንም
እሺ ምን እናርገው ግራ ገብቷቸው በሉ እንግዲህ ግማሹን ወደ መስር ላኩ። በዛ ጊዜ ደሃ ነበረች መስር ወይም ግብጽ ደሃ ሀገር ናት፣ ለሷ ስጡ። ግማሹን ደግሞ እህል ግዙና ተራራ ላይ ቆሙና ለአዋፎች በትኑ አላቸው። ለምንድነው የተሰጠው ዘካ የደሃዎች ሀቅ ነው፣ እጁ ላይ እንዲቀመጥ አልፈለገም። ያው ዛሬ ዓለም ያጣቸው ትክክለኛ ዘካው ስለማይወጣ እንጂ ደሃም ባልተገኘ ነበረ። በትክክለኛ የት እንደሚደት አታውቀውም። ከፍተኛ ብር ነው። ከ1 ሚሊዮን ብር 25 ሺህ ብር ነው። 10 ሚሊዮን ያለው ሰው 200 ሺህ ብር ያጅበታል። 200 ሺህ ብር ደግሞ አንድ ታዳጊን ያድንልናል። እውነታውን ስናይ አሁን እኛ ማለት ነው። ያው መቼም ሌላ ጊዜ እናወራለን እንጂ የዘካው ለማስተካከል ነው ደህነቱንም ድብልቅልቅ ያደረገውና ዑመር ኢብኑ አብዱልአዚዝ ይሄን አዘዛቸው፣ አደረጉ። 2 አመት ከ6 ወር ከ4 ቀን በመራበት በዛች ሰዓት ላይ አንድ አንበሳ አሳዶት ፍየሏን ሲበላ የሆኑ ገጠር ላይ ያሉ ሰውዬ እንዴት ይበላታል በዑመር ኢብኑ አብዱልአዚዝ ጊዜ ምን ቢሆን ነው እንደዚህ ተበላችሁ ብለው በጣም ተገረሙ። አሁን ይሄ አይገርምም አለኛ። እሳቸው ግን ተገረሙ። ምን ተፈጥሮ ነው ብለው እስቲ ልንቀሳቀስ ብለው ወደ መዲና ሲሄዱ መዲና ቀውጥ ይሆናለች። ምንድነው ቀውጥ የሆነችው? ዑመር ኢብኑ አብዱልአዚዝ ሞተዋል። ለካስ በጀቱ ቆመዋል። ከመቼው ሞቶ ከመቼው በጀቱ ቆመዋል። አንበሳው አሳዶ ፍየሏን በላት። የ33 አመት ወጣት ማለት እንግዲህ ያው እንግዲህ የሐዲሱ ደረጃ እንደሰማ ነው ሰዎች በ33 አመት እድሜ አይደለም ጀነት የሚገቡት እድሜያቸው ራሱና በዛ ሰዓት የዛ እድሜ ባለቤት የሆነው ዑመር ኢብኑ አብዱልአዚዝ ታሪክ ነው የሰራው። አንድ ግለሰብ ሰዎችን ሁሉ በቃ በሰላም እንዲኖሩ አንዱን እጅ እንዲያከጅል አድርጎ ነውና አይታወቅም። ድንገት እናንተ ዛሬ ያዘጋጃችሁት ፕሮግራም ካንተ ጀርባ ከኔ ጀርባ ከሀምዛ ጀርባ ከነዚህ ከካሜራማኖች ጀርባ ምን አይነት ልጅ እንደሚፈጠር አናውቀው። የሆኑ ሰዎች እንግዲህ የሆነ ሰዓትን ይፈጥራሉና ያ ወጣት ይሄንም ፈጥሯል። ስለዚህ ከዛ ወጣት መካከል ደግሞ አንዱም ዛሬ ይሄን ሊያወጣ ይችላል። አንድ ታዳጊ ትልቅ ታሪክ እየሰራ ያለበት አጋጣሚ ነው ለማለት ነው። ሶ 12ኛ ክፍል እስከ 12ኛ ክፍል ድረስ መጣ። ከ12ኛ ክፍል በኋላ እንዴት ናት ህይወት ኡስታዝ? ከ12 አመት ህይወት በኋላ አላወኩም። እንግዲህ እኔ ማትሪክ ሄድን። ማትሪክ ስናየው የኔ አልመጣ። እኔን ወደ ቤት ነው የሸኘኝ ውጤቱ። ጓደኞቼ ወደ ዩኒቨርሲቲ ነው የሸኙን። ግን ያው ለምን የሚለው ግን በኋላ ላይ ነው የምታውቀው። የአንድ ነገር ስለ ደከማ አንድ ሰው ያው በዚሁ አጋጣሚ እንደኔ የሚያጠና የለም ብሎ አንድ ሰው ላይሳካለት ይችላል። ለምን አላህ ያጨና ያዘጋጀልህ ነገር ስለማታውቅ ብዙ እንደሚከሰትባቸው ልጆች እንደ ሰብየውን አሟልተህ አንዳንዴ ላይሳካ ይችላል። ሱቅ ስለከፈትኩ ሁሌ ንግድ የለም ማለት ነው። ግን እኔ ወደ ቤት ነው የሄድኩት። ሌሎቹ ወደ ጅማም ወላ ሀረማያም ዩኒቨርሲቲ ነው የተመሩት። እንዳይቀር ብለን ግን ቢያንስ በግላችን ከኔ ካለኝ አክቲቪቲ አንጻር መማር ያለብኝ ብዬ ጎልደን ብሪጅ ኮሌጅ የሚባል ሊደርሺፕ ማኔጅመንት እሱን ተማርኩኝ። ወዲያው ደግሞ ወደ ስራ ነው የገባሁት። ያው በዚህ ሂደት እድሜ እየጨመረ መጥቷል ማለት ነው። የሆኑ አዳዲስ ፍላጎቶች ሊመጡ ነው። ስታስተምር አዳዲስ ፍላጎት ደግሞ ስራ ይፈልጋል። በቃ ያችን እየተማረን ወደ ስራ ገባው። እንደ ድንገት ስራው ደግሞ የአላህ ነገር ዛሬ ማትሪክ ጨርሼ በጧት ነው ስራ የገባሁት። የሰው ሱቅ የመኔዎች ለካስ በንጋታው ጀመርኩ። ለካስ የሚጠብቀኝ ልጅ አለ። ያልነገረኝ ለምንድነው ትምህርቴን እንዳልረበሽ ብሎ ነው። በቃ ካልመጣለት ብሎ እሱ ይሄን አስቦ ነበር። በንጋታው አላህ ይጠብቀው። ጀሚያ አስፈር ይባላል አሜሪካን ያለው ወንድማችን ጥሩ ነው ልጅ አለ ብሎ እንደ ድንገት እዛ አስገባን። ያችን አሳልፈናል አልহামዱሊላህ። ለምንድነው የሚለው ያው በዚሁ አጋጣሚ እንግዲህ የሾጀሌ ወራይ ፕሮግራም በዚሁ አጋጣሚ ተጀመረ። 93 ላይ ነው የተጀመረው ፕሮግራሙ። ወራይ ፕሮግራሞች ተጀመሩ። በጣም ብርቅዬ ነበር ያ ነገር ሲጀመር። እንግዲህ የሾጀሌ ወራይ ፕሮግራም ሲጀመር ዩኒቨርሲቲዎች ቀጠሉ፣ መስጊዶች ቀጠሉ። በጣም የሚገርም አብዮት ተፈጠረ። በቃ ይሄ ወራይ ፕሮግራሙ አዳዲስ ዳዮች መጡ። የተደበቁ የሆነች መስጊድ ብቻ የሚያደርጉ ያሲን ኑሩ ወጣ፣ በድሩ ሁሴን ወጣ፣ አቡበከር አህመድ ወጣ። ቀድሞ የነበረው ከነዚህ ሁሉ ደግሞ ማህሙድ ሁሴን ሐሰን አለ። በቃ የከተማው ሁሉ አለ የሚባል ዳያ ሁሉ
ሾጀሌ መድረክ ላይ ነው የሚታየው የነበረው። መድረኮች በደንብ ሰፉ፣ ዳዋዎች በደንብ ሰፉ። በዚህ መካከል እንግዲህ ያው ትቀራለህ ብዙ ፕሮግራሞች አደረግን። ብዙም አልቆየንም። የአላህ ነገር ያው በ2 አመት ልዩነት ደግሞ ኒካ አሰረ። ኦረ በለው ማሻአላህ። ማትሪክ 21 አመት እሺ 2 እና 1 በ21 አመት ነው ኡስታዝ ያሰርከው። በጣም እኔ ራሴ ያጅበኛል። እናንተ ብቻ አይደላችሁ እኔም ያጅበኛል። 1992 በዛ ጊዜ ደግሞ እንትኑ ነው ምንድነው መሰለ የዛን ጊዜ የሚገርም ነገር ልንገራችሁ። ሱቁ አሪፍ ትሰራለች ማለት ነው ኡስታዝ። ሱቁ አሪፍ ትሰራለች ማለት ነው። ሱቁ ብቻ አይደለም ሀምዛ። የዛን ጊዜ የሚገርም እሄዳለሁ፣ ፕሮግራም እከታተላለሁና ኮካ መስጊድ ሄዳለሁ፣ ሐሽም መስጊድ ሄዳለሁ። መስጊዶች ሲሄድ ማክሰኞም ኒካ አሰረ ነው እንትና ዛሬ የምታዩት የቆመው ሙሽራ ኒካ አስሮ ነው። ባረከላሁ በሉበት፣ ባረከላሁ ለኩም። ኸሚስም ስመጣ ኒካ ነው እና የዛን ጊዜ የሚታየ አሁን ልክ አሁን እንደሚታየው አይነት ስሜት ሳይሆን በቃ ኢማንን ትሞላለህ። ካገባ ሌይል ትሰግዳለህ። ኒስፉል ኢማን ነው ሐዲሱ የሚያለው አይደል? ትጓጓለህ በቃ። ምክንያቱም በቃ ሌይል መስገድ ብርቅ ነው። ኢማም መሙላት በጣም ትጓጓለህ የእውነት ለመሙላት እና ይሄ ነገር እንዴት ነው ብዬ በቃ መፈንዳት አለበት ብዬ የሁለት ትጓጓለህ። እንግዲህ ሱቋ ምን ላለው ሀምዛ በርግጥ ብዙ ነው ደሞዝ የሚከፈለኝ 210 ብር ነው። እዲ በጣም ደህና ነው። ዶሮ ስንት ነበረ ማለት ነው ኡስታዝ? ዶሮ እባክህ ኒካ ስናስር አልናስታውሰውም፣ አንበላም ነበር። ያዛ የሃይስኩል እኮ ምንም ኃላፊነት ነገር ውስጥ ስላልገባ አሁን 210 አመት መድባት የቤት ክራይ አስቤዛ ብለ ነው የምትመድባት። እዛች ላይ 2 አመት ሰራን። ወዲያው ግን ያው ኒካው የሚፈልገው የግል ስራም ስላለ ቢለን ደግሞ ወደ መርካቶ ገብተን ደግሞ መደብ ጀመርኩኝ። ሸራ ጫማ፣ ኮንጎ፣ ዣንጥላ ምናምን ብለን ደግሞ እንትናለን። በረካው እያደረበት መጣ እና 210 ብሩ ለኒካ ማሰር የዛን ጊዜ እንትኑ። ሴቶቹም ደግሞ ወደ እውነታው ስንሄድ ድንገት አንዳንዱም 210 ብር አለኝ ብሎ ሌላ ጉድ ውስጥ እንዳይገባ በዚህ አጋጣሚ የምነግረው ሴቶቹም ምን አለ የሚል ነገር የለም፣ አላህ በሚያውቀው። እነሱ ጋር በቃ ይሄ በጨለማ ተነስቶ ላይ ትሰግዳለህ ኢማን ካሚል ነው የሚል በጣም አለ፣ የእውነት እንትኑ አለ። በነገራችን ላይ በጣም የሚያጅባችሁ በእኛ አካባቢ ያገቡ ወንድሞች እህቶች ምናምን አብዛኞቹ የልጅ ድሮ አሉ እንጂ ወላ ጠላቅ እንኳን የለም። በሚገርም ሁኔታ በቃ የሆነ በረካ ያለው አንደኛ አይንና ስም አልነበረውም። የዛን ጊዜ ስታገባ ዳቦ ቆሎና ሙዝ ነው መስጊድ የምታዘጋጀው፣ ሌላ ዝግጅት የለም። አይና ክል ለሰርጉ ይውጣ ምናምን የለም። በቃ መስጊድ ነው ዳቦ ቆሎና ሙዝ። በጣም ደግሞ ትንሽ ሀብታም ልጅ ኮንክ ቴምር ይዘህ ትመጣለህ። ኢማሙ ነው ዱዓ የሚያደርግልህ፣ በቁርአን ነው የሚከፈተው፣ ዱዓ አለው እያንዳንዱ። በሉ እስቲ ሁላችሁም ባረከላሁ ለኩማ ባረከላሁ ለኩማ ሁላችሁም በሉ። በቃ ሁሉም መጥቶ ሲያክፍ ዱዓ የሚያደርግልህ ያ ራሱ በረካ ነው። አሁን እኮ ኒካችን እንዳይቆይ ያደረገው አይን ተበልቷል። በመኪናው አይን ተበልቷል፣ በድግሱ አይን ተበልቷል። እህታችን ሙሽራውና ስትመጣ ደረቷ ተከፍቷል፣ ሰውነቷ ሁሉም ሰው እያያት ነው። 53 አይነት ምግብ ታዘጋጅና ተቃጥሎ የሚወጣል አላህ ያቃጥላቸው ብሎ ተራግሞ ይወጣል። አብልተከው አይን ተበልቷል። የዛን ጊዜ አይን የለው። አሁንም ትዳሩ እንዲቆይለት የሚፈልግ ሰው አይን ውስጥ የሚገባ ነገር ማዘጋጀት የለበት። በተለይ አሁን ባለበት የኢትዮጵያ ኑሮ ብዙ ወጣቶችን እንዳያገቡ ያደረጋቸው እኮ ብዙ ሙሽሮች ናቸው። ተፍሲሩ ገብቷቸዋል? አዎ ወይስ ላብራራው? እኔ ገብቷቸዋል። ሰርጉ ነው ብዙ እንትን በቃ እኔ ላገባ ነው ብሎ ወጣት ያስብና የሆነ ከተማው ላይ ሰርግ ሲያይ አውዙ ቢላ ምን ብዬ ነው ማገባው ይላል። መኪናውን ሲያይ ቀውጤውን ሲያይ ምን ሲለው ሲደምረው 3 ሚሊዮን ገብቶበታል። እንዴት ያስብ? ዜሮ ያረጉታል። ደግሞ የብዙ ወጣቶች እንዳያገቡ ያደረገው የዘመኑ ሰርግ ነው። ያ ነገር ደግሞ እንዲቆይም አያደርገውም። ለአንድ ሳምንት የእንትን ቀን የማርቀል ሊባል ይችላል፣ የመልሱ የመክሰሱ የቅልቅሉ የምናምኑ ሊባል ይችላል። ግን ብዙ አይቆይም። እኛ 4 ሚሊዮን ብር የጨረሰ ልጅ እኮ የቤት ኪራይ ያጣ ልጅ አለ። በ6 ወር 4 ሚሊዮን ለሰርጉ ጨርሶ ከ6 ወር በኋላ የቤት ኪራይ የሚከፍልለት ያጣል። የሁዷን ቀውጤ ነው የሚያስበው። ግን 4 ሚሊዮን ከሚያወጣ
ቢያንስ 1 ሚሊዮን እንኳን አውጥቶ 2 ራይድ አይገዛም። 1 ሚሊዮን 500 ሺህ ይገኛል ደላሎች እንደነገሩኝ ገቢ ያለው ማለት ነው። ግን ለቤት ኪራይ እስከማጣት ደርሷል። እና የዛን ጊዜም እኛም በነበርንበት ጊዜ ሾይል የእውነት ነበር። በቃ ዱዓ በቃ መስጊድ አትጠፋም። በቃ ሁሉም ደግሞ የክና ማሻአላ መልክ ተቀየረ ምናምን ይልና እሱ እንደነገረ በሳምንት ደግሞ ራሱ ባግብቷል። በቃ የእውነት ተጓጓበታለና እህቶችም ለየት ያለ እንትን አላቸው። መጠየቅ የምፈልገው ማለት ነው ጥያቄ ነው። እሺ ኡስታዝ ጀስት ጥያቄ ለዚህ አሁን ለአሁኑ ለ21 አመት ልጅ እንዴት ነው ትዳር ቢስ እንትን ነው ምን መሰለህ ሐምዛ 21 አመት ሳይሆን እኔ 45 ሆነ እኮ ቂብላ የጠፋው ሙሽራ አለ። አሁንም ገምጫጫ ነጭናጫ የሆነ እኮ እንዴት ነው እቺ ልጅ ይሄ ልጅ እንችላው ደግሞ ምትኖር ትላለህ። የ21 አመት ልጅ ሆኖ ደግሞ በጣም ደግሞ አላህ ደግሞ የሚወፍቀው አለ። ተውፊቁ ምን አላህ የሚፈልጋል እንጂ 45 ሆኖ የተፋቱ አሉ፣ 55 ሆኖ የተፋቱ አሉ እኮ 22 ሆኖ ደግሞ ልጅ ወልዶ በሰላም በፍቅር የሚኖር ደግሞ አለ። ያው እኔ አሁን በእኛ አይደለም መቼም ወመን ዩእተል ሒክመተ ፈቀድ ኡቲየ ኸይረን ከሲራ። አላህ ጥበብን የሰጠው ሰው በእርግጥም ትልቅ ነገር ነው የሰጠው። በቃ ጥበብን የሰጠው በእድሜ ጉዳይ አይደለም። እንደ ሀገራውን በትክክለኛ ቆንጆ ከረባት አንጠልጥሎ ፕሮቶኮሉን ጠብቆ የ5 ሚሊዮን ብር መኪና ሰጥቶ እሱ ነው ብዙ አገርን እየዘረፈ ያለው። ወደ እውነታው ስንሄድ ማስተር ይዟል ዲግሪ ይዟል ተብሎ በፈጣሪ ስም እቺን ሀገር ላገለግል ቃል ገባለሁ ብሎ አገሪቷን ይሸጠ ስንት አለ። አላህ ይጠብቀን እንጂ እሱ ይገለገልበታል እንጂ ህዝቡን ላይ ያገለግል ይችላል። እና አሁን የእድሜ ጉዳይ አይደለም። በቃ የእውነት ደግሞ ከዲን በላይ የሚያበስላል። በቃ አንተ እንዲውንላት አንቺው እንዲውንለት እንዲገባ ስትገባ እንዲበል የእውነት በቃ ሰሚያና ዋጣና ነበር። መደማመጡ መነጋገሩ ምኑም አለ። ሚስት ባልና ሚስቶች የሚመከሩበት መድረክ ተዘጋጅተዋል። ሸቃሲማ ረህመቱላህ ላይ ያዘጋጁ ነበር። ሁሉም ሚስት ከባሎቻቸው ጋር እንዲመጡ በሚል ውዱድ ፕሮግራም ተጀምሮ ነበር። ያው ኢልሚየን ሁሌ ስንቅ ስለምታገኝ የጎደለህን ነገር እዛው ታስተካክላለህ ትሞላለህ እንጂ የ21 አመት ይግባ ወደ ትዳር አይደለም አይግባም አይደለም። ማንነትን የምታውቀው ሐምዛ ራስ ነው። እኔ በእድሜ ሳይሆን በትክክለኛ እናውራ ከተባለ እኮ ሐምዛ ለትዳራችን እኮ ትልቁ ሞዴላችን አሊፍ ማታቅ ኤቢሲዲ ማታቅ እናታችን ናት እኮ። ግን የምትገርም ሚስት ናት ለአባታችን አይደል? በዚህ ያዝላ በዚህ ይወቀጠች ነው እኮ ያሳደገችን አይደል? ግን አባታችሁ መጣ ብላ በክብር ነው መጣራው። እድሜ ይበልጣል እውቀት ይበልጣል። እውቀት ነው እኮ የሚበልጠው እንጂ ቅድም እንዳልነው የ33 አመት ዑመር ኢብኑ አብዱል አዚዝ እውቀቱ ነው አይደል ለዚያ በቃው። በቃ ከአላህ ጋር ያለው ግንኙነት ጥሩ ስለሆነ እኔ ባለውበት ሰዓት ማንንም አይራብም ብሎ ቃል ገብቶ ነበር፣ አሳካ። አሁን የእድሜ ጉዳይ ሳይሆን እኛ ዛሬ አንዳንዴ ሽምግልና የትዳር ሽምግልና የሚመጡብን እኮ ባለ 45 እና ባለ 50ዎቹ ናቸው። የተናገራትን ቃላት ብታዳምጠው የተናገረችውን ቃላት እንትን ብትለው በቃ እንደው መሬቱን በደም ይሞላል ትላለ ቃላቱ ራሱ ምን ያህል ለትዳራቸው ያለው። ስለዚህ የዛን ጊዜ ትንሽ የነበሩት የዳዕዋ ሂደቶች ምኑም ጥሩ ነበሩ። ያው የሰጠ ስንቅ አለ እንጂ አሁን ያለው የወጣቱ እድሜ እኔ በሳል ነኝ ሐቋን አውቃለሁ አላህ ባስቻለ መጠን ሄዳለሁ ብሎ ካሰበ ልምድ ያላቸው እናቱን አባቱን በመጠየቅ ከቱ መደንገጥ ያለብን እኔ በግሌ እንደው አፉ በሉና መደነግጠው የ9ኛ ክፍል ተማሪ ሴት አክፎ ከትምህርት ቤት 2 ሴት አክፎ ሲወጣ ነው እንጂ መደንገጥ ያለብኝ ስላገባ መደንገጥ የለብኝ። ያገባው ልጅ እኮ ቴክኒክ ነው የሚያስፈልገው። እንግዲህ አግብተሃል አላህ ኸይር ነገር ጥሎህላል። ግን ያው በዚህ መልኩ ደግሞ ይሄን አስተካከል ይሄ እንዳይበላሽብህ እንዲም አለ ይያልክ ማስተካከል አለብን። እውነተኛውን በትምህርት ቤት ስናልፍ አንድ ታዳጊ የ9ኛ ክፍል ተማሪ እንግዲህ የ9ኛ ክፍል ተማሪ እኮ ገርል ፍሬንዱ ደብተር ነው እንጂ ሴት አልነበረች ማለት 2 ሴት አክፎ ሲወጣ አያስደነግጥም? በዚህ ነው መደንገጥ ያለብን ወይስ የ21 አመት ማቹርድ የሆነ ልጅ አግብቶ ትዳር ስለያዘ ነው መደንገጥ? እንደው ስናየው እኛ መጋኮ መተስተካከል ያለበት ስዕል አለ። መደንገጥ ያለብን የቱ ጋር ነበረ በትክክለኛ? እንደውም ኖርማል ሆኖ አይደል አንድ ጎረምሳ የ9ኛ ክፍል ተማሪ እንደው ግፋ ካለ የ10ኛ ክፍል ተማሪ ሴት ይዞ ሲሄድ ምን ያለው ልባችን ይደነገጠው? እንዴት ትምህርት ይገባው አሁን ይልጅ የ9ኛ ክፍል ተማሪ አለ እንዴው ፌስቡክ ስትከፍተው ቀለበት ይዞ አግቢኝ የሚለው ተንበርክኮ ምን አንበረከከው?
ሰዓት አለው። ለምን ነው የምንበረከክለት? ለአላህ ነው የምትንበረከከው፣ ለሰው አትንበረከክም። ያስቻለ ጊዜ ታገባለህ። እዚህ ደረጃ መድረስ የለብህም። አሁን ይሄ ልጅ ፊዚክስን ነው ማግባት ያለበት፣ እሷን ነው ማግባት ያለበት። ኬሚስትሪን ነው ማግባት ያለበት፣ እሷን ነው ማግባት ያለበት። ጓደኛው እሷ ናት ወይስ ደብተሩ ነበር መሆን ያለበት ብንል ያ ነው የሚያስደነግጥ። ያቱም እሷን ይደርስበታል፣ የትም አትሄድበት። የወደዳት ለትዳሬ ትሆነኛለች ኢንሻአላህ ትምህርቴን ጨርሼ እንደዚህ መስመር አድርጌ ደርሰናል። የዛ ሰዓት መጥፎ አደጋ ላይ ብትወርቅ ኖሮ ዛሬ እዚህ ጋር ደግሞ አትደርስም። የልጆች አባት ሆነ አትደርስም ነበር። ዛሬ ራስን ካልጠበቅ ነገ አትደርስም። ብትደርስም የሆነ ኮንፊውዝድ የሆነ ነገር ውስጥ ነው እንጂ የምትገባው የተስተካከለ እንገባለን ብዬ አላሰብምና። ነገር ግን ያው ትዳር ማቅለሌ አይደለም፣ ትልቅ ትምህርት ቤት ነው፣ ሆደ ሰፊነት የሚጠይቅ ነው። ያን ግንዛቤ ይዞ አልহামዱሊላህ ተረድቻለሁ ካለ በግሌ አላህ ያግዝ በርታ ነው የምለው። የማለት ግን ለምን አላገባም አይባልም። ያላገባው አንደኛ ራሱን በአእምሮ አላዘጋጀም፣ ፋይናንሻሊ አላዘጋጀም፣ የራሱ ያላዘጋጀው ነገር አለ። ግን እችላለሁ ብሎ የገባ ሰው ካለ ሲጣላ ማጅር አለው፣ ሲገባ ማጅር አለው። በአላህ ረህመት የተከበበ ቤት ነው ቤቱ። ልክ ዚና ዝሙት ልብን እንደሚያጠቁር ሁሉ ልባችን ረብሻ በረብሻ እንደሚያደርገው ሁሉ ሐላል ነገር ደግሞ የበለጠ ለልጁ ጥሩ ነገር ሊያደርገው ይችላልና እኔ ያግባ አያግባ የሚለውን ነገር ለሰውየው ብንተው ማግባት እንዳለበት የሚያውቀው እሱ ብቻ ስለሆነ እንጂ አላህ አግቡ ነው ያለው 21 አላለም፣ አግቡ ነው ያለው 45 አላለም እንጂ አላህ ያልወፈቀው እኮ 50 ሆኖ ያላገባ አሁንም አግባ ብታገባ ይሻላል የምትለው ሰው እኮ አለ። ግን እኔ ፊትና ይበልጥብኛል፣ ማስተዳደር እችላለሁ፣ ችግር የለብኝም፣ መኗኗር እችላለሁ ካለ ሁለቱ አላህ አፋቅሯቸው እንገባ ደግሞ ካሉ ራሱን ችዬ ራሴን ችዬ በዚህ ኑሮ ማስተዳደር እችላለሁ ያለ ሰው ካለ እኔ ብዙም ባንገረማው አንዳንዴ ሙሽሮችንም ሰዎች እያስደነገጡ ነው። ውይ እኔ አፈር ልብላ የሚሉዋሉ። አገባም እኔ አፈር ምን አረገባ አለ አንድ እህቴን ስለሰጠረ በእንደዚህ ሁኔታ ግን ውይ ብለን حرام ነገር ላይ ደንግጠና ስንል እኛ ነን የታመምነው። አየ እንደውም ሲሰማ ማሻአላህ ተብሎ ወንድማችን ራሱ እንዲያዘጋጅ ማድረግ ኢንሻአላህ የዛሬ አመት የዛሬ 2 አመት የዛሬ 3 አመት እቺን ነገር ሳስተካከል ብሎ ብሄር ጥሩ ነው ብዬ ነው ማስበው እንጂ ያው ነው ወደዚህ ራሳችን ስላልሆነ እንጂ ማን ጠብቃቸው እድሜ እኮ ዜና ላይ እየወደቁ ነው ወንድሞች። ማን ጠብቀው እድሜ ወደ እውነታው እንሂድ ከተባለ በጣም አስደንጋጭ ነው። ከዶክተሮች ምን ሰማቸው እኮ በጣም አስደንጋጭ ነው። እህቶቻችን ላይ ያለው ነገር በጣም ከባድ ነው። ልጆች ላይ ያለው ነገር በጣም ከባድ ነው ከመላችሁ በላይ። ይሄ እንዳይጋለጡ ሴቶችን የሚያደርጋቸው ያው የሚዋጥ ኪኒን አለ፣ የሚወጋ መከላከያ አለ። ያ ነገር ይሄ ነገር ደግሞ ነገ እህቴን ያጋለጣታል። ማንም ወጣት እኮ ነገ ሊያገባ ሲፈልግ እኮ ድንገት ተውበት ከማድረጉ በፊት 5 ሴቶችን አበላሽቶ ከሆነ 5ቱንም ማግባት ግን አይፈልግም። እናትና አባቱ ቢጠይቁት ጨዋ ሴት ነው የሚል፣ አላህ ምትፈራ ሴት ነው የሚል። ለተዳርም እነዛ ሴቶች ማስታወስ አይፈልግም። አዮ ትላንት ያልተበላሹት እህቶችን ያቺ ልጅ እንኳን ብትሆን አይላትም። ላይን ህይወቴን አበላሹ ነው እንደሚል። ስለዚህ ርሱ ያ አይደለም። ትንሽ ወደ ሌላ እኔንም ወሰዳችሁኝ። እሱ ሌላ ጊዜ ደግሞ እናወራለን አላህ ሀያት ከሰጠን ኢንሻአላህ። በተለይ ደግሞ አሁን ላለው ወጣት በደንብ ቶፒክ ሆኖ ብዬ ስላሰብኩኝም ነው ሀሳቡ በደንብ የተመቸኝ። እንደውም ሶሻል ሚዲያችሁ ላይ ይሄ ወደ ሐላሉ የማምጣት ማለት አሁን ላይ ይሄ ዘውጁና ምናምን የሚሉ እንትኖች ምናምን በደንብ በስፋት እየተሰሙ ነው ምናምንና በአንድ ሳይድ ኸይር ነው። ሰዎች ከሐራም መድረክ እየሸሹ ወደ ሐላሉ ወደ መሰብሰቡ ምናምን እንትን እያሉ ነውና እንዳላችሁት ብስለት ከተሞላበት ማገናዘብ ከተሞላበት ከምንም ነገር በላይ ደግሞ ይሄ መቻል ከተሞላበት በጣም ኸይር ነው ብዬ አምናለሁ። እኔ ርዕስ ደግሞ ከርዕስ ኡስታዝ እንግዲህ ከኡስታዝ ጋር ቁጭ ብሎ ረጅም ሰዓት ቀን እንጃ አንድ ስንት ቀን ይፈጅብናል እንደ ኡስታዝ ከሀ እስከ ፐን ነው ራፒባል 1 ሳምንት 2 ሳምንት አይፈጅም ተከታታይ ቀኑ ሙሉ ማለት ቀረጻ ሳይሆን ቁጭ ብለን ቀኑ ሙሉ 1-2 እያልን 1-2 ሳምንት አይፈጅም። ወላሂ እንግዲህ እናንተ ነው የምታውቁት። እያንዳንዱ ፓዝ የሆነ የራሱ ሞመንት አለ፣ የሆነ ታሪክ አለው፣ ርዕሶች አሉት። ያው ኢስላም ባህር አይደል?
ኢስላምን ይዘ ኑሮህን ይዘ ማህበረሰቡን ይዘ ስለሆነ የምታወራው አያልቅም። ያው እኛ ደግሞ ግንኙነታችን ከብዙ ማህበረሰብ ስለሆነ ብዙ ነገሮች አሉ እና ወደ ከሰሞኑን ደግሞ አንድ የሰማነው በጣም ደስ የሚል ዜና አለ። በጣም ደስ የሚል ዜና ኡስታዝ፣ ከዚህ በፊት ለካ ያንተ አልነበረም ለካ ቲክቶክ ከጀመርክ በኋላ ኦልሞስት 1 ሚሊዮን አልገባም። እሱ ሁለተኛ አካውንት በሚለው እናያዘውና ያንተ ዳዋዎች በስፋት እንትን የሚሉበት ቦታ ማለት ነው። ያንተ ነበረ ብዙ ሰው የሚመስለውና ያው የኔ ያልሆኑ ብዙ አሉ። ምን ያህል ፌክ አካውንቶች አሉ? ሰሞኑን ቡታጅራ ሄጄ ነበርና ትንሽ ውሃ አስመርቀን በጊዜ ሆቴል ገብተን ነበርና ዝም ብዬ ቆጥሬያቸው ነበር። 64 አሉ በእኔ ፌክ አካውንት 64። አዎ እስከ አሳለፍነው ሳምንት ነው የመጣሁት። ድንገት ዛሬ 65 66 ገብተው ሊሆን ይችላል። በየጊዜው አዲስ የሚከፍቱት አንዱ እየደረሰብኝ ነው። 990 ሺህ ገብቷል እየደረሰብኝ ነው። እኔም ሰሞኑን ደግሞ ቴንኪዩ ለተሳሳትኩት ነገር ይቅርታ ጠይቃለሁ። የበለጠ ደግሞ እንማማራለን። 1 ሚሊዮን ገብተናል አመሰግናለሁ ብዬ ገብቼ ነበረ። እሱንም ከተተው ደግሞ አካል ያልተገናኛችሁ 64ቱን ማላቃቸው ያው እኔ ነው የሚያቆኝና ይሄ ዋናው 900 ነው አላውቅም። ምን ያህል ጊዜ ሆነ አንተ ቲክቶክ ከጀመርክ? አመት ከ4 ወር ነው መሰለኝ። 1 አመት ከ4 ወር። ብዙ ሰው መጥቶ በቃ ለምን ኦፊሻል ባንታ አትከፍትም የሚል ወቀሳዎች ብዙ ወንድሞች ላይ ሲመጣብኝ በቃ 1 አመት 4 ወር የሚሞላው 1 አመት ከ2 ወር አካባቢ ወይ 1 አመት ወይ 1 አመት ከ2 ወር አካባቢ ቲክቶክ ከመጀመሪያ በፊት ግን ቲክቶክ ታይ ነበር አይደል? አህዋሉን ምናምን ታይ ነበር። የመጨረሻ የወሰንከው እንዴት ነው ቲክቶክ ለመጀመር? ብዙ ሰው መከፈት አለበት። ኢንኬዝ ባንተ ባልሆነ አንድ ነገር ቢፈጠር የኔ ትክክለኛ ይሄ ነው የምትለው መኖር አለበት። ሲደመር በራስ ነይተ ደግሞ ለምሰደቀቱ ጃሪ አታረግም። ያው ሚሊዮን ተከታይም ቢኖረን እንግዲህ እኛ ያው ተመልካቹም እንዲያውቅ ብዙን ጊዜ ያው ቲክቶክ በጣም ስለተደመጠልህ ገንዘብ የምታገኝ የሚመስለው ሰው አለ። እኔ መጀመሪያ ማስቤውም ማላቀም ያገኘነው ነገር የለም። ምንድነው አንዳንዴ ኦንላይን ሲገባ የምታገኛቸው ነገሮች አሉ እሱንም እኔ አይቼው አላቅም። ካለም ኢንሻአላህ የተገኘ ገንዘብ ይኖራል ብዬ አስባለሁ። ኦንላይን ስገባ የሚሰጡ ጊፍቶች ምናምን አሉ። ኢንሻአላህ ከየቲሞች ጋር ቆንጆ ምሳ እናዘጋጅበታለን። ከፍ ካለም ቆንጆ ልብስ ገዛላቸዋለሁ። ይሄ አስቤውም ስለማላቅ ለምን ለኔም የቲክቶኩ ከሰደቀቱ ጃሪያ ስለሆነ ገንዘብ የምናስብበት አይደለም። ምክንያቱም ማንኛውም ሰው ያነጋገርንበትና ትልቅ ትርፍ እያገኘንበት ያለው ነው። ምንድነው ትልቁ ትርፍ? አልহামዱሊላህ ብዙ ቤቶች እየተስተካከሉ ነው ያሉት በዚህ ቲክቶክ። ብዙ ተዳሮች ተስተካክለዋል። የተራቀች ያልተዘየረች እናት እየተዘየረች ነው ያለችው። በከፊል ደግሞ አንዳንዶቹም ቢሮ መጥተው ሻሃዳ የሚያዙዋሉ ቲክቶክን አዳምጠው ያዙዋሉ። አልহামዱሊላህ እንግዲህ እኛ ከማህበረሰቡ ጋር ስላለን ምንድነው የማህበረሰብ የሚያስፈልገው የሚል እንጂ በአብዛኛው ነው የምሰራው ለሙስሊሙ ምን ያስፈልገዋል ብቻ ብዬ አልሰራም። ምክንያቱም ክርስቲያኑም አንዱ አብሮ ያለ አገር ላይ ያለ ወገን ነውና እሱንም ማድረስ የሚገባ ያንተ ቤት ሰላም ሆኖ ጎረቤት የክርስቲያን ቤት የሚረበሽ ከሆነ ሰላም አታድርም። ያንንም አብሮ የምታስተካክልበት ሂደት ነው የምሰራቸው። ማህበራዊ ጉዳይ ላይ ነው የምትሰራውና ልክ እንደዚህ ደግሞ ሲቀርብ እስላማዊ ነገሮችን ደግሞ በሚዲያ ትናገራለህ። ችግር የለውም በዛም ብትናገር። እምነትን የማስተላለፍ እምነቱን አንድ ሰው የማስፋፋት እምነቴ ጥሩ ነው ብሎ መናገር ትልቅነት እንጂ እንትናለ ዋናው እምነቱ ሲናገር የሌላ እምነት እስካልተናገረ እስካላስከፋ ድረስ ቢሰራ ምንም ችግር የለው። አላየሃል ግን አልহামዱሊላህ ረብል ዓለሚን አሁን ወደ 1 ሚሊዮን የደረሰበት አጋጣሚ ነው። የደረሰበት ነው እዚሁ ጋር እንይዛልና አንዴ ቲክቶክ ኡስታዝ እኛ ቲክቶክ ስንሰራ ሁሌ ማስበው ነበር ምን አለ ትልቅ ሰው ከአብሮን ቢመጣ እዛ ሜዳ ላይ ቲክቶክ የሚባለው ሜዳ ላይ ሰው በቃ እንደዚህ ትልቅ ኡስታዝ የራሱ የሆነ አካውንት ከፍቶ ቢያግዘንና እሱ መልእክት ቢያስተላልፍ ምናምን ሐቂቃ በጣም ነበር መኘው። ምክንያቱም ብዙ ሰው አሁን ኡስታዝ ያሲን ኑሩም ኡስታዝ አቡበከር አህመድም ፌስቡክ ነው ያላቸው። ፌስቡክ ደግሞ አሁን ለምሳሌ እኔ ፌስቡክ የለኝም እና ቲክቶክ ላይ ነው ብዙ ማጆሪቲው ሰው ምናምን ደግሞ አሁን እየመጣሉና ብዙ ዳዕዋዎች ቢዝነስ ሳይሆን ዳዕዋዎች የሚሰሩት ቲክቶክ ላይ ነውና ቲክቶክ ላይ ልክ ስትመጣ ሐቂቃ በጣም ነበር ደስ ያለኝ። ዛሬ ደግሞ እንደ ሀሳብ ፖድካስት ክሩ 1 ሚሊዮን ስትገባ ኡስታዝን ዝም አንለውም ብለን 1 ሚሊዮኑን ባስመለከተ የሆነች ነገር ይዘን መተናል። አንወር
ማሻአላ ወአለይኩም ሰላም ጀዛከላህ 1 ሚሊዮንን ባስመለከተ ምንድነው የሚለው ቱርኪ 1 ሚሊዮን ተከታይ እንደ ሐሳብ ነው በጣም ደስ ብሎናል ኡስታዝ ሐቂቃ በጣም ያው ከዚህ በላይ ይገባልና አምጡልን እንትን የሚቆርሱበት ነው አኑ ይخدم ኡስታዝ እኔን መቆርሰው 1 ሚሊዮን እንግዲህ 1 ሚሊዮን አድማጭ ቤተሰቦቻችን ለዚህ ደረሰ ብሎ እንደ ሐሳብ ፕሮግራም አዘጋጅ ወንድሞቼ ከፊሎቹም ልጆቼ ያው የልጄ ኩያን አላምዛ ስንት ሆነ 22 ስለዚህ አብዱላይዝ እንደውም ታላቀ ነው ልጄ ማለት ነውና ልጆቼ እንዲሁም ወንድሞች እንግዲህ ሚዲያ ትልቅ ኃላፊነት ነው የና ኃላፊነት ምን ወጣ ወይ ምን እናስተካክልበት ሰውን ወይ ምን እናጠምበት ነው አላህ ከማጥመም አላህ ይጠብቀን ከመጥመም አላህ ይጠብቀንና ይሄንን ምክንያት በማድረግ ለመጀመሪያ ጊዜ እንደ ሐሳብ ፕሮግራም አዘጋጅ ወንድሞች ከዚህም በኋላ ንግግራችን እንግዲህ እንደ ሐሳብ ፕሮግራም አዘጋጅ ወንድሞቼ ለመጀመሪያ ጊዜ አንደበተን ከዚህ የበለጠ ደግሞ ሚሊዮን ሳይሆን ቢሊዮኖች ተከትለው የተሻለ እንድሰራ በሚል ደግሞ ገና ሳልቀምሰው ጣፋጭ ኬክ አምጥቷል እንግዲህ ኬክ ሆኖ ጨውጨው የሚል የለም አላህ ምላሳችንም ጣፋጭ እንዲያደርግልን በመመኘት ደስ ብሎናል ብለውኝ እነዚህ ወንድሞቼና ዛሬ ደግሞ ሳይመቻቸው የቀሩ የዚሁ አካል የሆኑ ወንድሞች አሉ እጅግ በጣም አድርጌ ኢንሻአላህ አመሰግናለሁ በመንቆርጠው ኬክ እንግዲህ መጥፎን አላህ ይቆረጥልን ነው ምንለው መጥፎ ንግግሩን ጣፋጩን ደግሞ እንደ ኬኩ አላህ ያሳምርልን ነው ምንለው ቢስሚላሂር ረህማኒር ረሂም አላሁ አክበር ተክቢር አላሁ አክበር ተክቢር ማሻአላህ ኡስታዝ ደስ ብሎናል በጣም አመሰግናለሁ ሹክራን ስለዚህ ነገር መሸንሸን ይችላል 1 ሚሊዮን በመግባትህ የሁላችንም ደስታ ነው ኢንሻአላህ ደግሞ ከዚህ በላይ ብዙ ቲክቶክ ብዙ ሰው የሚታነጽበት ፕላትፎርም ነው ብዬ ስለማስብ ነው በየሁሉም ቦታ መልእክቶች ሲተላለፉ ተደራሽነቱ በዛው ልክ ሰፊ ይሆናልና እንደዚህ ኢልሙ ያላቸው ሰዎች አቅሙም ያላቸው ሰዎች እውቀቱም ያላቸው ሰዎች ተነስተው ቲክቶክ ፕላትፎርም ላይ ሀሳባቸውን በዛ ላይ ደግሞ ልክ የሆኑ ሀሳቦች ቢተላለፉበት ይበረታታል ብዬ ስለማስብ ነው 1 ሚሊዮን ኡስታዝ ሲገባ ደውለን ፕሊስ እኛ ጋር መጣ ከኛ ጋር አንድ ላይ ሴሌብሬት ብናደርገው ደስ ይለናል ብዬ እሳቸውን የጋበዝኩትና ኡስታዝ የሲርለና አካባቢ ደግሞ ብዙ እንቅስቃሴዎች ይደረጋሉ ጥቅምት በሲርለና እንዴት ነበር ቆንጆ ነው ማሻአላህ ጥሩ አልፏል ኢንሻአላህ ጥሩም እያለፈ ነው ማሻአላህ ብለናል ወጣቶች ከኳሱ ከትምርቱም ካሉት ማዘውታሪያዎች ከዛ ባለፈ ከዚህ በፊት በነበሩት ኤፒሶዶች ላይ እንትን ይሄ ሶሻል የሆኑ አክቲቪቲዎችን በደንብ ያነሳን ነበር ሰዎች ተንቀሳቅሰው የተለያዩ ቦታዎችን ሄደው ጊዜ ቢያሳልፉ ብለን ሪከመንድ ያደረግን ነበርና ከስፖርት ማዘውታሪያዎች ባለፈም ደግሞ አንተ ጋር መተው ጊዜ ቢያሳልፉ ደግሞ ሞር ኦፕን ነው ብዬ አስባለሁ እንደመጨረሻ ምናልባት አንዋር ከመሸን የመጣውና ለሱ የተወሰነች እድል ሰተን ኡስታዝ ጋር እኔ ያው ብዙ ምለው ነገር የለኝም ለመጀመሪያ ለተመልካች ይቅርታ ለማለት ያክል ዛሬ ከጀርባ ሆነን እንደ አይነት ኺድማዎችን ለማዘጋጀት ስንል ነው ትንሽ ያረፈር ነው ከዛ በተጨማሪ ኡስታዝ ካሉት ጊዜ ላይ ቆርሰው ለኛ የሚሆን ጊዜ ስለሰጡንና እዚህ ስቱዲዮአችን ድረስ ስለመጡ ከልብ ሽኩራን ለማለት ፈልጋለሁ ከዛ በተጨማሪ ያው ዛሬ እንዳጋጣሚ ሆኖ 1 ሚሊዮን እሳቸው ገብተዋል በእኛ በኩል ደግሞ 10,000 መሰለኝ አይደለ የኛም ኡስታዝ 10,000 ገብቷል የኛም 10,000 ገብቷል ሰብስክራይበራችንና ያው እኛም እርሶም ደግሞ በመታደርጉት ዳዕዋ በመንሰጠው መልእክት ሰዎችም ደግሞ በሚያዳምጡት ነገር የሚጠቀሙ የምንጠቀም ያድርገን ለማለት ፈልጋለሁ ዛሬ እሳቸው ሲመጡ ነው ደግሞ እንደ ሐሳብ የተሰቀለው የሆነ ድርብርብ የሆነ እንትን ነገር ነውና ለማንኛውም አመሰግናለሁ ኡስታዝንም ስለመጣችሁ ለማለት ፈልጋለሁ ኸይር እንግዲህ የናንተ ሰብስክራይብ የገባው 10,000 ምንድነው ስሙ ዩቲዩብ
ኤዲ ፕላስ ዩቲዩብ ነው ዩቲዩብ ቻናል ኤዲ ፕላስ ዩቲዩብ ቻናል እንግዲህ በአብዛኛው የታነጸው ይሄ ፕሮግራም ወይም የጀማዓ ወጣቶች ናቸውና ወጣትን የሚያናግረው ደግሞ በወጣት ቋንቋ የሚጠቀም አካል ሲሆን ነውና ብዙ ወጣቶች እንግዲህ የዚህ ቤተሰብ አንዱ እንድትሆኑ መድኃኒታችሁን የምታገኙበት አጋጣሚ ነው። ምክንያቱም የወጣትን ስሜት ብዙውን ጊዜ ጁማ የሚخطቡ ኢማሞቻችን ያውቁትም የዚህን ስሜት የሚረዱት ወጣቶች ናቸው። እነዚህ ወጣቶች ደግሞ በተለያየ መልኩ ሲገናኙ አይቻቸዋለሁና ዛሬ በሚረባውም በማይረባውም ሰብስክራይብ እያደረግን ቤተሰብ ምን ሆነው አለ ላይጠቅመን ዱንያም አይጠቅመንም ለአኺራም የማይጠቅመን ምናደርጋቸው ነገሮች አሉና በተቻለ መጠን እኔ አሁን በግሌ ያው የሁሉ ወጣት ተሸክመን 10,000 በመግባታችሁ እንኳን ደስ አላችሁ አልልም ይባላል ነውር ነው። ለምን ከተባለ የዚህ አይነት እድል በቃ ሙአዚን ማለት ነው ከ በነጻ ገብተ ተጠቅመበት ምትወጣ ምድር ላይ ለጥቅም የሚጠራ ሙአዚን ብቻ ተጨማሪ ለጥቅም የሚጠራ ደግሞ የዚህ አይነት ፕሮግራም ብዙ ወጣቶች እናቶችም አባቶችም ይሄን ፕሮግራም ስታዩ ከነዚህ ወጣቶች ጋር የሚያገናኛቸው ነገር ለምን ብዙ ማዝንበት ፕሮግራም አለ። ብዙ ተከታይ ሚሊዮን ያላቸው አሉ። ግን ከየት መጣ ሚሊዮን ስትል አሮጊት አስደንግጠው ወጣትን አስደንግጠው የሆነ ነገር ዱቄት ደፍተው ምናምን ነገር ሚሊዮን ሲባል እንዴ ሰው አቅሉን የናክል መሸጥ አለበት እንዴ ትላለ። ይሄ ማንነታችን ከፍ የሚልበት ይሄን የመሳሰሉ የሚያምሩ ወጣቶች ከዛሬ ወጣቱ በተለያየ አሳዛኝ ነገር ባለበት ሂደት ላይ እሱ ይቅርብን። የኛ ያራዳዎች አድራሻ መስጊድ ነው። የኛ ያራዳዎች አድራሻ በጀማዓ ኳስ መጫወት ነው። የኛ ያራዳዎች አድራሻ የቲም መዘየር ነው። መስጊድ መገናኘት ነው። ጀማዓችንን ማጠናከር ነው የሚል ቦታ ላይ እንድትሳተፉ አደራላለሁ። ያው ሞባይል አላህ የሰጠን ጸጋ ነው። እንደ ጸጋው ደግሞ እንጠየቅበታለን። ልክ አላህ ኢነሰማ ወልበሰር ወልፉአድ ኩሉ ኡላኢከ ካነ አንሁ መስኡላ እንዳለው አይናችንም ልባችንም ጆሮአችንም አላህ የሰጠን ጸጋ እንጠየቅበት እንደተባለ ነው። ሞባይልም እንጠየቅበት ነው። ወይም እንመነዳበት ወይም እንጠየቅበት ነው። እያንዳንዱ የ100 ብር የ1000 ብር የ15000 ብር ምን ሞላቸው ዳታዎች ሁሉ ምን እንጠየቅበት ነው። ገንዘብ ነው። አላህ ከሰጠን ገንዘብ ነውና እኔ እነዚህ ወንድሞች 10,000 በፍጹም አይገባቸውም። ወደ እውነታው ስንሄድና ልታልፉም አይገባም። ህይወቴን የሚያስተካክል አካል ካገኘው እኔ ከዛ የበለጠ የሚጠቅመኝ ሰው የለም። ምክንያቱም ወደ ትርኪ ምርኪ ነገር የሚጣሩ ወጣቶች አይደሉም። በጣም የምወዳቸው ትልቅ ስራ እቅድ ያላቸው ልጆች ናቸውና በተለያየ ሀገር ላይም ውጭም ላይም ላላችሁ ከነዚህ ልጆች ጋር ጎን በመቆም ጥሩ የሆነች ኪኒን ያለበት ጥሩ የሆነ መርፌ የምትወጉበት ሚዲያ ስለሆነ ይሄ ሚዲያም እንድትከታተሉ በዚሁ አጋጣሚ አደራ ላለው። ከዚህ በመጨረሻ እንግዲህ በተለይ ተጽዕኖ ፈጣሪ የሆናችሁ ዳዮች ሙሳም በዘመኑ ኢሳም በዘመኑ ነውና አሁን ምን ዘመነው በቲክቶክ ነውና ግቡ። ቲክቶክ ሐራም ነው። ቲክቶክ መጥፎ ያሳያል ብቻ አይደለም ሰዎች ሻሃዳ ያዙበት ነው። ሰዎች ማንነታቸው የተለወጡበት ነው። በደንብ ያያየን ነው። እኛ እንኳን ሙስሊሙ ክርስቲያኑ መጥቶ ግንባራችን እየሳመን ነው። አልহামዱሊላህ ፈጣሪ ይመስገን። የረሷት እናቴን በእናንተን ያስታወስ ነው። የረሳውትን ቤተሰቦች በእናንተን ያስታወስ ነው። አለባበሴን ያወቅኩት በእናንተ ነው ስትል ከዚህ የበለጠ ትርፍ የለምና ሌሎችም መጫወቻ እንዳያደርጉ ቲክቶክ ሜዳ ተጽዕኖ ፈጣሪዎች መግባት አለባቸው። ስለዚህ ሰው ትንንሽ ነገሮችን ይተዋል። ይሄ ለህይወቱ የማይጠቅሙ ለአኺራም የማይጠቅሙና እንደዚህ አይነት ፕሮግራም ላይ በደንብ እንድትበረቱ ወንድሞቼንም በዚሁ አጋጣሚ አደራላለሁ። ያው ማንንም ያላረገውን ደግሞ አስታውሳችሁ ዋናው ኬክ ስለተደረገ ግመል ስለታረደለ ሳይሆን ኡስታዛችን ነው ወንድማችን ነው ብላችሁ ክሬዲት ሰጣችሁ መጣችሁም ስለጋበዛችሁኝ በጣም አድርጌ አመሰግናለሁ። የዚህ አካል የሚሆናችሁ ትልቅ የቀልብ ማለስለሻ ደግሞ እኛ ጋር አለ። እሱም የቲሞችን መዘየር ነው። በተለያየ ጊዜ የ3 ወር ፕሮግራም እያረጋችሁ የ6 ወር ፕሮግራም እያደረጋችሁ የቲሞች መጣችሁ እንድትዘይሩ ቤታችን መጣችሁ እንድትዘይሩ አደራ እንላለን። ያው ዛሬ ትንሹን ያወራ ነው። ብዙ ምን እናወራችሁ አለ። ሚዲያ አንድ ቀን አይደለም። ሌላ ደግሞ ፕሮግራሞችን ይዘን ኢንሻአላህ በሌላ ፕሮግራም እንገናኛለን። ለነበረን ቆይታ እጅግ በጣም በአላህ ስም አመሰግናለሁ። አላህ እንግዲህ እናንተንም አላህ ይጠብቃችሁ፣ ከመጥፎ ነገር አላህ ይጠብቃችሁ፣ ትንሽ ቦታ ከመገኘት አላህ ይጠብቃችሁ። ጥበብ የሚባለው ነገር ደግሞ አላህ በልባችሁም አላህ ያድርገው። እቺ ሀገር እንግዲህ 120 ሚሊዮን ነን። ተጽዕኖ ፈጣሪዎች በጣም በጣት የሚቆጠሩ ናቸውና ከነዛ መካከል አላህ እንዲያደርጋችሁ እመኛለሁ። ወጀዛኩሙላህ ኸይር። መርሐባ። ውድና የተከበራችሁ የእንደ ሀሳብና የአፍሪካ ቲቪ ቤተሰቦቻችን እንደ ሀሳብ ፖድካስት በዚህ ሳምንት
በጣም አንተ በረከት በበረከት የነበረበት እንደ ሀሳባችን ተሰቅሏል። 10,000 ሰብስክራይበር ገብተናል። ኡስታዝ ኑሩ ቱርኪ መተውልናል። 1 ሚሊዮን ፎሎወሩን ሰለብሬት አድርገናል። ሌላ ምናል ምናልባት ሀምዚ እዛ ለተመልካቾች ግልጽ ለማድረግ ያክል ኡስታዝን ዛሬ የጋበዝንበት ዋነኛ ምክንያት ከዚህ ጋር የተያያዘ ሆኖ ነው እንጂ በዚች ታይም በዚች አጭር ጊዜ ሀሳባቸውን እንዲሁም ማስተላለፍ የፈለጉትን እንትን መልእክት የማይበቃ ጊዜ ነውና ቶሎ 2 ሚሊዮን ሳይገቡ 1 ሚሊዮን ላይ ያሉ ሰለብሬት እናድርገው ብለን ነጥብ ስለገባ ቶሎ እንቅደም ብለን ነው። ኢንሻአላህ ደግሞ በሌላ ሀሳብና በሌላ እንትን ይዘን እንመጣለን እሳቸውን ማለት ነው ኢንሻአላህ። የዚህ ሳምንት የእንደ ሀሳብ ፖድካስታችን እስካሁኑን ይመስል ነበር። እስከዚህ ሰዓት ድረስ ቁጭ ብላችሁ ከተከታተላችሁን ትወዱናላችሁ ማለት ነው። እኛም እጅግ አድርገን እንደምንወዳችሁ። እንደ ሀሳብ ፖድካስት በሚቀጥሉት ሳምንታት ከሌላ እንግዳ ጋርና በሌላ ርዕሰ ጉዳይ እንገናኛለን። የዚህ ፖድካስት የክብር ስፖንሰር አልጀዘሪ ኢንተርናሽናል ኦንላይን የቁርአንና የአረበኛ ትምህርት ቤትን እጅግ አድርገን እናመሰግናለን። ባላችሁበት ቦታ ሆናችሁ ስልካችሁን ብቻ በመጠቀም ቁርአናችሁንም አረበኛ ትምህርታችሁንም መማር ማሳደግ ትችላላችሁ ይለናል። 0900 715101 ላይ እየደወላችሁ አሊያም ደግሞ ስልክ ቁጥሩን ሴቭ እያደረጋችሁ መመዝገብ ትችላላችሁ። በኢሞ፣ በዋትስአፕ፣ በቴሌግራም በጣም ብዙ ሰዎች እየቀሩ ነው። ገብታችሁ ቶሎ ቶሎ መቅራት እንዳትዘነጉ። እንደ ሀሳብ ፖድካስት ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ ዩቲዩብ ቻናሉን። በቀጣይ ስንገናኝ ከአሪፍ እንግዳ ጋር አሪፍ ርዕስ ይዘንላችሁ እንቀርባለን። ነስተውዲዑኩሙላህ። ወሰላሙ አለይኩም ወራህመቱላሂ وبركاته.